በ100 ብር ጀምሮ በ2 ዓመት 4 ሚሊዮን ማድረስ ይቻላል ብላ ትጀምራለች። 10 ፎቅ ቢኖር ብድር ከለመድ አትተው። በገንዘብ ብቻ እንጂ በጭንቅላት አይሰራም ብሎ ያመነ ሰው ወደ ብድር ይሮጣል። ግማሽ ሚሊዮን የደረሳችሁ ሰዎች ወይም አጠቃላይ ይህንን ያሳካችሁ ሰዎች ወይም ላሳኩት ወይም ላሳካችሁ ሞራል ስጡልኛል። አይሰማም አይተው እዚች ጋር ያ የሚያውቀው ቢዝነስማን ማርሽ ቀይሯል። ያልገባው ደግሞ በበፊቱ እየነዳ ነው። የትራዲሽናል ወይም የዘለማድ ስራ ላይ የተጣደ ነጋዴ፣ አምራች፣ አርሶ አደር፣ ፖለቲከኛ ግራ የገባው አሁን ማለት ነው። እቺን ማርሽ መቀየር ተስኖት ነው። ለሰማውም ላልሰማውም በየቀን እንግዳ ነው ይሄ። አቶ በላይ ይላል። አቶ በላይ የኢንቨስትመንትና የገንዘብ ባህሪን አላወክም ልበል? ብድርን እንዴት ትቃወማለህ? ጥያቄ ቁጥር 2 ውጭ ሀገር ሆኜ ስልጠና በደንብ እየተከታተልኩ ነው። መረጃም ልኬ መልስ አልተሰጠኝም። በቅርብ ወደ ሀገር እመለሳለሁ። በእናንተ ቢዝነስ ሞዴል እንዴት መሳተፍ እችላለሁ? ይላል። ጥያቄ ቁጥር 3 የአራዳ ቋንቋ ጀለስ ይላል። ጀለስ በዚህ የኑሮ ውድነት ህዝብን አጃጅል ተብለህ ከመንግስት ተልከህ ነው ወይስ አላማ ምንድን ነው? እንኳን በ100 ሺህ ብር በሚሊየን ምን ይሰራል? እውነት ሳትዋሽ በደንብ አብራራልኝ። ነው ወይስ ያንተ ሌላ ኢትዮጵያ አለች ይላል። ጥያቄ ቁጥር 4 እንስሳት በማድለብ ወይም በማርባት የተሰማራን በየወሩ ማሳወቅ አይከብድም ወይ? ለመውለድ 5 ወርና ከዛ በላይ ያስፈልጋል። እዚህ ላይ ማብራሪያ ቢሰጥ ይላል። ጥያቄ ቁጥር 6 ሰላማችሁ በያላችሁበት ይብዛ። አቶ በላይ ከተቀመጠው የካፒታል መጠን በላይ ብጀምር አዲስ አበባ ከተማ ውስጥ በእናንተ በኩል አቅራቢዎችን ታገናኙኛላችሁ ወይ? በተለይም የግብርና ውጤቶችን ይላል። ጥያቄ ቁጥር 7 ባስመዘገብነው የካፒታል ልክ አብቃቅተን የተለያዩ ስራዎችን መስራት ይቻላል ወይ? እሺ። ጥያቄ ቁጥር 8 ለሰልጣኞች አከፋፋዮችን፣ አቅራቢዎችንና አምራቾችን በቀላሉ ለማስተዋወቅ ቢቻል ምሳሌ የህንፃ መሳሪያ አቅራቢዎች፣ የተለያዩ አልባሳት አቅራቢዎች፣ ጫማ፣ ቦንዳ ቦታ አለማወቅ እየተቸገርን ስለሆነ። ጥያቄ ቁጥር 9 አቶ በላይ ሰዎች ተቀጥረው ለ5 ዓመት ብቻ መስራት አለባቸው የምትለው አስበው ነው ወይስ ሌላ ተልዕኮ አለ? ያገለገልኩበትን ጡረታ ልታሳጣኝ ነው? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ውድ አድማጭ ተመልካቾቻችን በአራቱም አቅጣጫ በተለያዩ አማራጮቻችን ስልጠና እየሰለጠናችሁ ወደ ስራ ገብታችሁ ሳምንቱን በስኬት አጠናቃችሁ ለቀጣይ ሳምንት የሚሆናችሁን ስንቅ ለመሰነቅ ደግሞ በጉጉት የምንጠብቀው የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ስልጠና ፕሮግራም እነሆ ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን።
ዘመናዊ የግብይት ስርዓት በእውቀትና ከታታሪነት ጋር አጣምሮ ጠንካራ ፈጣንና ዘመናዊ አሰራር በመተግበር ታማኝ የሀገር ባለውለታ በመሆን ለሀገር ገቢ ማስገኘትን ድህነትንና ስራ አጥነትን ለመቀነስ ብሎም ለማጥፋት የስብዕና ግንባታን ከተግባር የስራ ጥበብ ጋር አጣምሮ ሁሉም ዜጋዎች በአዲስ የኢኮኖሚ አብዮት ወደ ስራ በመግባት በአፋዊ ጥበብ ሳይሆን በሚሰሩና በሚተጉ እጆች ሁሉም ዜጋዎች በሚመቻቸው አማራጭ ስልጠና እየተከታተሉና እየሰሩ ራሱን፣ ቤተሰቡን፣ ወገኑን ብሎም ሀገሩን አስፈሪ የኢኮኖሚ እድገት ግስጋሴ ካላቸው ሀገራት ተርታ ለማሰለፍና እንዲሁም በስራ ጥናትና እቅድ ላይ ካሉ ፕሮጀክቶች መካከል በላይ አትክልትና አስቤዛ ማዕከል በስራ ላይ የሚገኝ ይኸውና ባለውለታ በመሆን ለአድማጭ ተመልካቾቻችን ሙሉ የስልጠና ወጪ እየሰጠ የሚገኝ በላይ መልቲሚዲያ በስራ ላይ የሚገኝ ይኸው ዘውትር ቅዳሜ ማታ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ በሀገሬ ቴሌቪዥን እንዲሁም በተለያዩ የሶሻል ሚዲያ አማራጮቻችንና ዘውትር እሁድ ከ7 ሰዓት ጀምሮ ደግሞ በአካል በነፃ ስልጠና እያዘጋጀና ወደ ስራ እያሰማራ የሚገኝ የእርሻ ኢንቨስትመንት በሰፊ ጥናትና ቅድመ ዝግጅት ላይ የሚገኝ ይኸውና ይህ ግዙፍና ትልቅ ፕሮጀክት ወደፊት አርሶ አደሩን የማህበረሰብ ክፍላችን የግብርናውን ቴክኖሎጂ ሳይንሱን በመጠቀም ከፍተኛ የሆነ ከምርት ወደ ቀጥታ ወደ ተመልካቹ ወደ አምራቾቹ የሚደርስ ትልቅ ፕሮጀክት ይዞ የቀረበ ዘመናዊ የውብ ከተማ ግንባታ በሰፊ ጥናትና ቅድመ ዝግጅት ላይ የሚገኝ ይህ ፕሮጀክት በአይነቱ የተለየና በአፍሪካ ብሎም በዓለም ከሚገኙ የሰላም እና የፍቅር ከተሞች መካከል እንደሚሆን ይገመታል። ይህም ፕሮጀክት ሁሉም ማቴሪያሎች ወይም ሁሉም ኢንፍራስትራክቸሮች የሚገነቡት ከሀገር ውስጥ መሆኑን ከወዲሁ እናስገነዝባለን። ዘመናዊ የግድብና የከርሰ ምድር ውሃ ፕሮጀክት ይህ ደግሞ በዋናነት ይህ ፕሮጀክት በአይነቱ የተለየና አርሶ አደሩን ሁሉም ማምረት የሚችለውን ዜጋ በማስተሳሰር የሚታወቅ ይሆናል። የዚህ ሁሉ የሀሳብ ባለቤትና ባለራዕይ የዚህ ሁሉ ለሀገር ባለውለታና ውድ ዋጋ እየከፈለ እውቀቱን ጊዜውና ለሀገሩ ባለውለታ የሆነው ጀግናው ወንድማችን በላይ ሞርዴ ወደ መድረክ አንድ ጊዜ ያንሳል። በላይ ያንሳል። በላይ እንዲሁም ደግሞ በየትኛውም የስራ ዘርፍ ታማኝነትን በማግኘት የሚታወቀው ጀግና አቶ በላይ ሞርዴ ጀነራል ወደ መድረክ ጋብዘናል። አዎ እውነት ነው። ታታሪነትን፣ ጀግንነትን፣ ልበቀናነትንና ለሀገር ወዳድነትን በእጅጉ እያስገነዘበና እያስተማረ የሚገኝ ድንቅ የሀገር ሰው ያንሳል። 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 ሞራል አንድ ጊዜ ታዲያስ እንዴት አደራችሁ? በማንኛውም ቀንና ሰዓት እንዴት አደራችሁ? ጠዋት ጅማሮ ለማንኛውም በማንኛውም ቀንና ሰዓት በማንኛውም ሃይማኖት ማንኛውንም ፕሮግራም ስንጀምር የአንድ ደቂቃ የህሊና ጸሎት እናድርግ። ሻረፍ አረበሉ። ይህ ስለ ቢዝነስ፣ ስለ ስራ፣ ስለ ለውጥ፣ ስለ ሰብአዊነት የምናወራበት ፕሮግራም ነው። አብዛኞቻችሁ የምታውቁት ነገር ግን በየጊዜው የሚደገም ወደ ውስጣችን ጠዋት ማታም ቀንም ልክ እንደ ምግብ መንፈሳዊ ምግብ እንዲሆንልን ለአእምሯችን በተከታታይ የምንነግረው ነው። ስለሌላ ስለምንም አያወራም። ይህ ፕሮግራም የሚያወራው
እንዴት እንስራ፣ እንዴት እንደግ፣ እንዴት እንስራ፣ እንዴት ሀብታችን እናሳድግ፣ እንዴት እንስራ፣ እንዴት በቀላሉ ራሳችንን የማስተዳደር ዘዴ ዜጋችንን ከድህነት፣ ከጦርነት፣ ከራብተኝነት፣ ከኋላ ቀርነት እንዴት እንታደግ ነው። በዓለም አደባባይ ያዋረደን ያለውን ድህነትን እንዴት አድርገን ከኛ አላቀን እንጣለው። በዚህ ዘመን በድህነት መሰቃየት ዓለም አልፎ ሄዶ ስንት ቴክኖሎጂ ውስጥ ደርሶ ከምድር አልፋ ውሃ ላይ በሚመራመሩበት ሰዓት እኛ ግን በዚህ ዘመን በድህነት መሰቃየት አብዛኛው ዜጋ የሚበላው አጥቶ፣ አብዛኛው ዜጋ ንጽህና መጠበቂያ አጥቶ፣ አብዛኛው ዜጋ ለራሱ መሰረታዊ ፍጆታዎችን ማሟላት ተስኖት ከ60% በላይ ወጣት በሆነባት ኢትዮጵያ ውስጥ ተቀምጠን የተፈጥሮ ዝናብና የከርሰ ምድሯ ንጹህ አየር ባለችባት አገር ተቀምጠን 99% ሃይማኖት ተከታይ ፈርሃ እግዚአብሔር ባለው ማህበረሰብ ውስጥ ተቀምጠን በዚህ ሰዓት መራብና መቸገርና እርስ በርስ አለመስማማት አደገኛ የሆነ የጭንቅላት ስራ የዘለልነው ስላለ እሱ ላይ በጣም መስራት እንደሚጠበቅብንና ኢኮኖሚያችንን በቀላሉ ማሻሻል ትውልዳችን ባለበት ሰፈርና አካባቢ ላይ በገዛ አገር ባህልና ወግ ሃይማኖቱ የተሻለ ሀብት፣ የተሻለ ገቢ፣ የተሻለ ለውጥ አግኝቶ እንደ ማንኛውም ሀገር ብቻ ሳይሆን እንደ ልዩ መታደላችን ከሁሉም ዓለም ሀገራት ፊት ለማድረግ ቀላል ሆኖ ስላገኘ ነው። እኛ ራሳችን ካጠናን በኋላ ራሳችንን በቀላሉ ስለቀየር ነው። ይሄንን ቀላል የሆነ የአመለካከትና የኢኮኖሚ ለውጥ ቤት ይዞ መቀመጥ ከምንም በላይ ንፉግነት ስለሆነ እውቀቱም ጥናቱም ተግባሩም ጊዜውም ሀብቱም ስላለን፣ ስለዚህ ኑ ኢትዮጵያኖች መጀመሪያ ሀገራችንን ምን እናድርግ? እንቀይር። ምናችንን? አመለካከታችንንና ኢኮኖሚያችንን በቀላሉ ሰርተን የምናገኝበትንና በራሳችን ሀቅ የመተዳደር ባህል ልምምድ ማድረግ ሳይሆን ተግባር ማድረግ በደንብ አድርጎ የምንችልበት ሰዓት ላይ ስለሆንን ከዚህ በኋላ መቼም ሰዓት መጠበቅ ስለማያስፈልገን ቆይ ስንል ሌላ ይመጣል፣ ቆይ ስንል ሌላ። አሁን ቆይ ማለት መፎገር ሆነ። አሁን ዳይ ወደ ተግባር። ስለዚህ ለራሳችሁ ማለት ነው። ዛሬ በደንብ የምናየው ደግሞ የቢዝነስ ፕላን ቀመራችን ነው። በነገራችን ላይ የቢዝነስ ፕላን ሁሉንም ሲስተም የምታገኙት የሚሊዮነሮች መንገድ ታህሳስ መጨረሻ ላይ ሲመረቅ ነው መጽሐፋችን እስከዛ ድረስ። ነገር ግን ሃይላይቱን እያየን እያንዳንዷ ሂሳቧ አሁን ይችን ቢዝነስ ፕላን በፐርሰንት ያስቀመጥንላችሁ ሰው ምንም አይነት ምክንያት የሚያሳጣ የመጀመሪያው አባይት ነጥብ ስለሆነ ነው። ምንም አይነት ምክንያት አንድም ሰበብ እንዳይኖር ምንም አይነት ምክንያት እንዳይደረድር ሰው ከ100 ብር ጀምሮ አለችን፣ ከ500 ብር ጀምሮ አለችን፣ ከ1000 ጀምሮ አለን፣ ከ5000 ጀምሮ አለን፣ ከ10000 ጀምሮ አለን፣ 20000፣ 30000፣ 40000፣ 50000፣ 60000፣ 70000፣ 80000፣ 90000፣ 100000 ድረስ አለ። ከ100,000 ብር በላይ ደግሞ ሮጠው ፈንጥዘው በገንዘብ ብዛት ብቻ ሰዎች ጀምረው ከባድ እንዳይሆንባቸው እንዳይሰበሰብ ደግሞ እንደዛ እንዳይሆንብን ደግሞ ምን አድርገናል? በትልቁ መጀመርን አወገዝን። 99.9% ዜጋችን መነሻ ካፒታል የለኝም በሚል ከስራ ተገልሏል። አሁን እኛ ደግሞ ይዘን የመጣ ነው መነሻ ካፒታል አያስፈልግም የሚል ፍልስፍና ነው። ፍልስፍናውን በተግባር ወደ መሬት አውርደን እኛንና በቅርብ ያሉ ሰዎችን ቀይረን ነው ወደ ሚዲያ የመጣ ነው። ዝም ብለን ግኝቱን እንዳገኘ ነው እንደ ሌሎች አፈቀላጤዎች ንሩጥ ብለን ቢሆን ኖሮ የዛሬ 9 ዓመት ነበር ሚዲያ ላይ የምንወጣው። ነገር ግን የዛሬ 9 ዓመት ወደ ራሳችን ስራ ነው የገባ ነው። ከዛ በኋላ ነው ወደ ሚዲያ የመጣ ነው። ወደዚህ በፊት ስትመጣ የሞከርከው ያየው ያጠናው አይደለም ያረጋገጥክበት እሱ ምን ይሰራልኛል? እኔ ትፈልጉታላችሁ? ምንድን ነው የሚሰራላችሁ? ያጠናው አይደለም መታየት ያለበት፣ ያረጋገጥክበት አይደለም ማስረጃ አይደለም መታየት ያለበት፣ ስራ ነው መታየት ያለበት። ይቺን ነገር ብንይዝ ኖሮ ዓለም በውሸታሞች አትሞላም ነበር። በቃ የማንም ጥገኛ መሆን አያስፈልግም።
ይህን ነገር አልፎ አልፎ በሶሻል ሚዲያችንም በዚህም በቴሌቪዥን ፕሮግራማችን እንደዚሁም አዳራሽ ውስጥ የምናሳያችሁ ቢሆንም ይቺ ቢዝነስ ፕላን ግን በየቀን ብታነቧት፣ በየቀን ብትዋል፣ ብትጠያየቁባት፣ ብትከራከሩባት፣ አጀንዳ ብታረጓት፣ ሁሉም ቦታ ላይ ሸር ብታደርጓት በጣም ትጠቅማቸዋለች። ለምን ስትሉኝ ጨዋታዋን በ100 ብር ጀምሮ በ2 ዓመት 4 ሚሊዮን ማድረስ ይቻላል ብላ ትጀምራለች። ለሰማውም ላልሰማውም በየቀን እንግዳ ነው ይሄ። እንግዲህ እንዴት አድርጎ ሲል ቀመሩን እናሳይና በ24 ወር 4 ሚሊዮን እንዴት እንደምትገባ ስናሳያቸው አሁን ንገረኝ 100 ብር የለህም ወይ ስንላቸው አለኝ። አሁን ንገረኝ በ100 ብር ጀምረህ ወር ሙሉ 100 ብር መስራት ያቅትሃል ወይ ስንል አያቅተኝም። እሺ አካሄዱ አሁን ይሄ ስልቱ ከባድ ነው ወይ አይደለም ስንላቸው ምን ይሰራል የሚሉናሉ። ደግሞ ምን እንደምትሰሩም ደግሞ አስቀምጥላቸዋለሁ። የት ይሰራል ለምትሉም ደግሞ እንዴትና የት እንደምትሰሩም አስቀምጥላቸዋለሁ። ይህንም ፕሮግራም ተከታትሎ ራሱን ከመቻል ምንም አይነት ማምለጫ የለውም። አሜን ብሎ ባይቀበል እንኳ እየከፋውም ቢሆን ለውጥን ይቀበላል። ምን አይነት ለውጥን? የተሻለ ሰው መሆንን፣ በምግብ በአልባሳት በምናምን በመሰረታዊ ሁኔታ በመኪና በቤት ራስን መቻልን፣ ሲታመሙ አለመበደርን፣ ሲቸገሩ አለመሰደድን፣ አለመስረቅንና አለመቀማትን፣ መጠጥ፣ ጠንቋይ፣ ሟርት አለመሄድን፣ አለመዋሸትን፣ ሀቀኝነትንና ሀብታምነትን ይቀበላል። አንዳንድ ሰዎች ሳይገባቸው በአሁኑ ሰዓት በኢትዮጵያ ውስጥ ሚሊዮነር ያደርጋል፣ ባለሀብት ያደርጋል የሚል ሀሳብ ይዞ ከመጣ ማየትም መፈተሽም አያስፈልግም። እመነኝ ሰይጣን ነው የሚል ሰው አለ። ግን ማለት ይቻላል፣ መጠራጠር ይቻላል፣ ግን መወሰን ይቻላል። በዚህ ሰዓት ልማት፣ ስራ፣ ወጥር፣ ያዝ፣ እደግ፣ ተለወጥ፣ ወቅት አትጠብቅ፣ ራስን አትጉዳ የሚል ካለ እመኑኝ የመንግስት አጀንዳ ነው የሚል ሰው አለ። ግን ማለት ይቻላል፣ መጠራጠር ይቻላል፣ ግን እርግጠኛ መሆን ይቻላል። በጣም እኮ ነው የሚገርመው። እሺ ምን እናድርግ የሚል ሰው ነው ታዲያ የምንጠብቀው? እንራብ፣ እንሰደድ፣ ተስፋ እንቁረጥ፣ እንደይ፣ እንጉላላ፣ እንሰቃይ፣ ይሳቅብን፣ ራስክን ወርውረው፣ ሞራል ይሰበር፣ ጎንበስ በል፣ ተስፋ ቁረጥ፣ በቃ ድህነት ነው፣ በቃ ዓለም ጨልማብናለች ማለት ይሻላል? በጣም እኮ ነው የሚገርመው። በጣም አንዳንድ የለየላቸው ደናቁርቶች ወይም በጣም ሲበዛ ከስንፍናቸው የተነሳ አንዳንድ ሰዎች ሃይማኖትን መደበቂያ ሊያደርጉ ይችላሉ፣ ፖለቲካን መደበቂያ ሊያደርጉ ይችላሉ። እናንተ ግን ሰርተህ ለመለወጥ ማንንም አትጠይቅ። ይሄ ፍልስፍና አይደለም። ተሳስቻለሁ። በቃ ሰርተህ ራስህን ለመቻል ማንንም መጠየቅ አይጠበቅብህም። የሚጠበቅብህ እንዴት መስራት፣ እንዴት ማደግ፣ እንዴት መለወጥ እንዳለብህ ብቻ ነው። ሌላ ከወቅቱ ጋር ከአስቸጋሪውና በየጊዜው ከሚወጣ ፖሊሲው ጋር ከአስቸጋሪውና ከድንበር ድንበር ከሰፈር ሰፈር መቀያየር፣ መለዋወጥ፣ መንቀሳቀስ ከማችልበት ጦርነት ጋር ለሚለው ጥያቄም መልሳለን። ዝም ብለን እንደው ብቻ ከሰፈር ወጣ ብለን እንደ ሬስቶራንት ጥልቅ አላልንም። እዚህ ፕሮግራም ላይ እያንዳንዱን ነገር ጨምቀን ይዘን የሰው ልጅ ለሚፈጠረው ነገር ሁሉ በቂ የመፍትሄ አካል ረቂቅ ፍጡር መሆኑንም አምነንበት ስለሆነ ማለት ነው። ሰው ለማንኛውም ማትረሱን ነገር ሰርተን እንለወጥ የሚል መድረክ ቅዱስ እንጂ እርኩስ አይደለም። በማንኛውም እምነት ተርጉሙት። እሺ እስኪውት በደንብ ያው እንግዲህ ብዙ ጊዜ ስኬታማ ሰዎች ሶስቱን ካራክተር እጫወታለሁ እያቸዋለሁ። ይችን እንግዲህ ጀባ ሳልል ወይም ሳልሰጣቸው አላልፍም። ይችን እንዳረሱ ስኬታማ ሰዎች ሞኝ ሞኝ፣ እብድ እብድ፣ ህፃን ህፃን ይህን ካራክተር ይጫወቱታል። ተጫዋቱት። ምንድን ነው 100 ብር መጀመሪያ ማለትም ለምን ወደ እውነታው አንሄድም ለምትሉ ሰዎች ችግር የለውም። ማወቅ ያረጋል ሊቅ ማለት መጠየቅ ያረጋል ሊቅ። በ100 ብር ይጀመርና አሁን በአንደኛው ወር 100 ብር አትርፌ በ100 ብር ካፒታል ወር ሙሉ 100 ብር ሰራና መነሻ ካፒታሌን ሳላጠፋ
ከመነሻ ካፒታልና ካተረፍኩ 100 ብር ጋር መጨረሻ ወር ላይ 200 ብር። ይሄ ነው ያንተ ባለ ሀብት መንገድ ለምትሉ ሰዎች ችግር የለም። ቆይ ሞኝ ሞኝ እየተጫወተን እሺ በሉኝና ሂዱ። ሁለተኛው ወር ላይ ያችን 200 ብር ይዘን ስራ እንገባለን። ሁለተኛው ወር ሙሉ አልቆ 60 ቀናችን እስከሚሞላ ወይም ደግሞ የሁለተኛው ወር 30 ቀናችን ከሚያልቅ 200 ብር እንሰራለን። አሁን ማርሹ የተቀየረው እዚህ ጋር ነው። ያለዛ ህይወት ወይም ሀብት ሳናስበው ከኋላ ይገጨናል፣ ሳናስበው ከፊት ይገጨናል፣ ሳናስበው ከጎን ይገጨናል፣ ሳናስበው ይገለብጠናል። ቆይ ዛሬ ምንድነው እንላለን። ይሄን ግርዶሽ እንደታመመ መንገደኛ እሱ ግርዶሹ እዚህ ጋር ነው። በመጀመሪያው ወር 100 ብር ይዞ 100 ብርን ብቻ ሲያተርፍ ከካፒታሉ ጋር 200 መሆኑን እንዳትረሱ። አንድ ያዙልኝ። ይችን 200 ብር ይዘን ወደ ስራ ስንመጣ አሁን እንደባለፈው ወር አይደለም ስራችን። በባለፈው ወር ሙሉ ስንት ነው የሰራ ነው? 100 ብር። አሁን ወር ሙሉ የምንሰራው ስንት ነው? 200 ብር። እዚህ ጋር የዛኛው ወርና የዚህኛው ወር አሁን ተለያየ አልተለያየም? ተለያየ። እዚህ ጋር እዚች ጋር ያ የሚያውቀው ቢዝነስማን ማርሽ ቀይሯል። ያልገባው ደግሞ በበፊቱ እየነዳ ነው። በስንቱ? በ100 እየነዳ ነው አይደለም? በ100 አሁንም የሚጠበቅብኝ ምንድነው ይላል። ይሄ ትራዲሽናል ወይም የዘለማድ ስራ ላይ የተጣደ ነጋዴ፣ አምራች፣ አርሶ አደር፣ ፖለቲከኛ ግራ የገባው አሁን ማለት ነው እቺን ማርሽ መቀየር ተስኖት ነው። የድሮውን እየወቀጠ መልሶ ማለት ነው። ምን ታደርጋለህ? እንደ ባለፈው ወር አሁን 100 ብር ብቻ አይደለም የምታተርፈው። አብዛኛው ሰው በወር ገቢ ስንት ነው? 5000፣ 10000፣ 100000 ሊላችሁ ይችላል። ሲጀመር በወር ገቢ ስንት ነው ስትባል ምንድነው ማለት ያለብህ ብለናል። የመቼው ወር? ያሁኑ ይሄን ያክል ግልጽ ነው አይደለ? የሚቀጥለውስ? የሚቀጥለውማ ይሄን ያክል፣ የባለፈው ይሄን ያክል። የባለፈውንም ታውቃለህ፣ አሁንም ታውቃለህ፣ የሚቀጥለውንም ታውቃለህ፣ የዛሬ 10 ዓመቱንም ታውቃለህ። ለምን? መጀመሪያ በቢዝነስ ፕላን መሰረት ኦርደር አድርጋል። ያስቀመጥከውን ነው የምትኖረው። አንድ ኢንጂነር ወይም መሐንዲስ ፕላን አድርጎ ዲዛይን ያደረገውን ህንፃ ከዛ ውጪ ምንም መገንባት አይችልም። ቢዝነስም እንደዛ ነው። ይኸውላችሁ ለ10 ዓመት ስራው ከትንሽ መኪና እስከ አውሮፕላን ድረስ የምትገዛውን፣ ከትንሽዬ ሱቅ እስከ ማከፋፈያና እስከ ፋብሪካ ድረስ የምገነባውን፣ ከአንድ ሰራተኛ እስከ በሺ የሚቆጠሩ ከስር ያሉ የስራ እድል የሚፈጠርላቸው ሰዎች። ከዛ በቃ እሱን ነው የምትኖረው። በየቀን ይቀየራል፣ በየወር ይቀየራል፣ በየዓመት ይቀየራል። ዲዛይን አድርገዋል። እሱም ቢዝነስ ፕላንኛ ይዘን መጣንና እሺ ሁለተኛው ወር ላይ 200 ብር ይዘን ከአንደኛው ወር የተሻለ እውቀት፣ ከአንደኛው ወር የተሻለ ሰዓት፣ ከአንደኛው ወር የተሻለ ፍጥነት፣ ከአንደኛው ወር የተሻለ እንቅስቃሴ ይጠበቅብናል አይጠበቅብንም? ይጠበቅብናል። እንቅስቃሴም በዛው ልክ እውቀትህም በዛው ልክ አድርገህ ግን ከዛ የተሻለ ገቢ ማግኘት አትችልም። አሁን ጊዜ ተሰጥተሃል። ከዛኛው ወር ላይ ተለማምደሃል። እጥፍ ማሳደግ አለብህ። እውቀትህን፣ እንቅስቃሴህን፣ ሰዓትህን፣ ብቃትህን፣ ድፍረትህን እንዳለ ጥናትህን። እዚያው ላይ የተኛ ሰው ያስቸገረ ለዚህ ነው። እነገሌ እነሱ እኮ ብዙ ጊዜ የሚጠጡት እንትና ቤት ነው የሚባል ሰው አታውቁም? እነገሌ እነሱ ደግሞ ብዙ ጊዜ የሚቅሙት እንትና ቤት ነው። እነገሌ እነሱ እኮ ይሄን ጊዜ እንትና ናቸው የሚታወቁት። ተመሳሳይ ከዛ ውጣ አባቴ ተኝታል። ስለዚህ ሁለተኛው ወር ላይ 200 ብራችንን ይዘን እስከ መጨረሻ ድረስ 200 ብር አተረፍን። ከካፒታላችን 200 ብር ጋር ምን አደረግን? 400 ብር ይዘን ወደ ሶስተኛው ወር ግባ። እንግዲህ አሁንም ደግሞ ሁለተኛው ወር ላይ የሰራውን 200 ብር አይደለም የሚጠበቅብህ። ማለትም ከመነሻ ካፒታል ጋር 400 ሆኗል። 400 ብርን ይዘህ ምንድነው የምትሰራው? 400 ብር ነው የምታደርገው ወሩ መጨረሻ ድረስ። ከዛ አሁን የናቀው ቢዝነስ እያስደነገጠህ ሊመጣ ነው። ድምፅ እየጨመረ የሆነ የማትረፍ ድባብ እየታየ ህልምህ እውን ሊሆን እየነጋጋ ነው። አሁን ማለትም 1000 ወደሚባለው ቁጥር ሊጠጋ የሆነ እውነት ሊመስልህ ነው። ግን ህፃን ሞኝ ብድብዱን ካራክተር ስራው ስለተባልክ ብቻ ነበረ እና 400 ብርን ይዘህ ወደ ስራ ትገባለህ። ሶስተኛው ወር ላይ ስትደርስ
800 ብር ይሆናል። ከማጋ ከመነሻ ካፒታልህ 400 ጋር እዚች ጋር ላይ ያዝ ብላችሁ ትጀምራላችሁ። እንግዲህ ወይ ሶሻል ሚዲያ ላይ ኮሜንት የምታዩ ወይ ቴሌቪዥን ላይ ያዳመጣችሁ ወይ አዳራሽ ውስጥ ያላችሁ ትርፍ ሁሉ እና ካፒታል ላይ ተደምሮ በቃ ወደ ስራ ነው። ባንተ ቤት ኪራይ የለም፣ ባንተ ቤት መታመም የለም፣ ባንተ ቤት ምግብ አይበላም፣ ባንተ ቤት ትራንስፖርት የለም፣ ባንተ ቤት ንጽህና አይጠበቅም። አረ እንዴት አለ ሂሳብ ባለሙያ ነህ እባክህ የምትሉ ሰዎች ትኖራላችሁ። አሁን እያወራን ያለ ነው ስለ ስንት ብር ካፒታል ነው? ስለ 100 ብር ነው። ለ100 ብር ካፒታል 12 ሰዓት ይሰጣል። እንዲህ ጊዜ አይሰጥም። ብዙ ጊዜ ያወራ ነው ቢሆንም አሁንም እነግራችኋለሁ። መልስ ከመንጣጣታችሁ በፊት እንድታቆሙ ነው። እንዴት ካላችሁኝ ይህችን ቢዝነስ በትርፍ ሰዓትና በተወሰኑ እቃዎች ነው እያስኬድን ያለ ነው። ጉዱል ሞኝ ህፃን ድብድብ ጨዋትና ይህን ሰውዬ ጉዱል እግር በእግር ልከታተለው ተብሎ የተጀመረ ቢዝነስ ነው አሁን የምናወራው። ወደ ትልቁም እንመጣለን። ቆይ ቢያንስ ባካችሁን ይህን ስልጠና የሰማችሁ ሰዎች ይቺ ብርና ይቺ ሰዓት የለያችሁም ወይ? ታዲያ ለምንድን ነው በቀላሉ ሀብታማ ነው? በቀን 1 ሰዓት ይበቃዋል። 100 ብር ቢዝነስ በ2 ዓመት ግን 4 ሚሊዮን ይደርሳል። 4 ሚሊዮን እስከሚደርስ ግን በትርፍ ሰዓት አይደለም የምንሰራው። በየጊዜው ምን እየጨመርንለት ነው? ሰዓት እየጨመርን፣ ከዛ እውቀት እየጨመርን፣ ትኩረት እየጨመርን፣ ከዛ እየበዛ አሁን እንግዲህ እስካሁን ስናወራ የነበረው 100% ነው አይደለ? ትርፉን ሙሉ በሙሉ ላው ላይ ኢንቨስት ያደርጋል። እስኪ ወደ 4ኛው ወር ራሷን የ100 ብሯን እንሄድባት። ሁሉንም ነው ዛሬ ማብራራላችሁ። 4ኛው ወር ላይ ስንት ፐርሰንት አለ? ቅድም በስንት ፐርሰንት ነበር ያወራ ነው? ሁሏንም ትርፍ ምን ማድረግ እላዋ ላይ ማድረግ። አሁን ደግሞ 90%ን ትርፍ ብቻ ነው የምናመጣው። 10%ቷ የተወሰነ ጊዜ ከ1 ሰዓት ወደ 2 ሰዓት በቀን ትኩረት ልጠይቀን ነው። ስለዚህ ምን ልናረጋ ነው? 10% ቢያንስ ወጪ እያወጣንላት 90%ን ግን እላው ላይ መልሰን ኢንቨስት እያደረግነው ነው ማለት ነው። እንደገና ደግሞ 100% ይተረፋሉ ወይ ለምትሉኝ ወር ሙሉ ቆይቶ እንጂ በአንድ ትራንዛክት ወይም በአንድ ቀን አላልንም። ወር ሙሉ ሲሽከረከር ቆይቶ ነው። እሺ ከዛ አሁን 800 ብርን በ90% አባሽተን ስናካፍል ያው ፐርሰንት አሰራር ማይችላል ብዬ አላስብም። ነገር ግን ይኖራል። እኔም ድሮ አላቅም ነበረ። ስለዚህ አሁን የምታባዙት 800 ብር ሲባዛ በ90 ሲካፈል ለ100 ስትሰሩት ስንት ይመጣል? 720 ብር። ይቺ ምንድን ነች? 4ኛው ወር ላይ ያተረፋቸው ትርፍ ነች። ይቺን ትርፍ 10%ቷ እዚህ ውስጥ አላስገባንም። ለምን? ለተለያየ ወጪ እንድትውል ትተናታል። ይቺን 720 ብር ይዘህ ወደ ነበረ 800 ብር ጋር ትመጣና 1520 ብር ትሆናለች። እሷን ይዘህ ወደ 5ኛው ወር ገስግስ። አሁንም በ90% ነው የምትሰራው። 10% ለተለያየ ጥቅም ስለሚውል እዚህ ውስጥ አይገባም። ይችን 1520 ብር ይዘህ 5ኛው ወር ላይ 1368 ብር ማትረፍ ቻለን ማለት ነው። በስንት? በአንድ ወር። 10%ን ለተለያየ ወጪ ትተን 90% ነው ትርፍ ውስጥ ያካተት ነው። ይችን 1368 ብር ይዘህ አሁን ወደ መነሻ ካፒታል 1520 ጋር ስትሄድ 2888 ብር ሆነልህ። ይችን ብር ያዝና ወደ 6ኛው ወር ገስግስ። 2888 ብርን ይዘህ ከ5ኛው ወር ወደ 6ኛው ወር ቢዝነስ እቅድ ውስጥ ግባ። በአንድ ወር ብቻ 2599 ብር ከ2 ሳንቲም ይመጣል። ይሄ በአንድ ወር 6ኛው ወር ላይ ማትረፍ የቻልከው ነው እንጂ ግን 100 ብር እዛው ላይ የሚያተርፈውን እየበላ የምትቆይ ቢሆን አሁንም ገቢህ በወር 100 ብር ነበረ። አሁንም ካፒታልህ 100 ብር ነበረ። አሁንም በወር ትርፍህ 100 ብር ነበረ። ከዛ ህይወት ወጣን አልወጣንም? ወጥተናል። እስኪ በደንብ እንከተላል። እሺ አሁን ደግሞ 9ኛው ወር ላይ ስንት ፐርሰንት ሆንን? 80%። ለምን 20% ለምን ፈልገ ነው? ለተለያየ ወጪ ለምን ፈለግን? አሁን ደግሞ በቀን ወደ 3 ሰዓት ሊወስድብን ነው።
ገብታችኋል? ሰዓታችንን እየተሻማን በሄደ ቁጥር ትንሽ የተወሰነ ወጪ እናነሳለታለን ማለት ነው። ለምን? እዚህ ጋር ለተለያየ ወጪ የምንሰራውን የዘለማድ ስራ ጊዜያችንን እየወሰደ ስለሆነ የተለያየ ወጪ እንግዲህ ሌላ ስራ እየሰራናለችን የምንገነባው ሳንነካ። ስለዚህ 80% አሁን ለተለያየ ወጪ እናደርግና ማነው 20% ወደ 80% ግን አንነካም። ቀጠልን። ያቺን ምንድነው የምናደርገው? ወደ 7ኛው ወር ላይ 5487 አልተሳሳትኩም። 5487 ብር በአንድ ወር ትርፍ ይችን ብር ይዘን ነው እንግዲህ ከ6ኛው ወር ወደ 7ኛው ወር ኢንቨስት እያደረግን ያለ ነው። በአንድ ወር 4389 ብር ማትረፍ ቻልንና ከነበረን መነሻ ካፒታል ጋር 5487 ብር ጋር ስንደምር 9879 ብር ይመጣል። ይሄንን ብር ይዘን አሁንም ወደ 8ኛው ወር እንቀጥላለን ኢንቨስትመንታችንን። አሁን እንግዲህ የኛ ሂሳብ አዋቂዎች ምን እንደሚያደርጉ ልንገራችሁ። በቃ መደመርን ተጫን መቀነስን ተጫን እየተባለ ስለ ሂሳቡ ያገባህም ዝም ብለህ ካልኩሌተሩ የሚልህን ብቻ ተናገር የሚባል ሰው እስኪ አሁን አካፍሉት። እንግዲህ ምን ሊያደርግ ይችላል? እዚህ ጋር ሲደርስ እንዴ አመት ሊሞላ እኮ ነው ይላል። በ2 ዓመት 4 ሚሊዮን ይሆናል ካልክ አሁን ቢያንስ ስንት መድረስ አለበት? እንዲህ ወይ 1 ሚሊዮን እንኳን ሳይደርስ ነው እንዴ ታዲያ? ለአመት እኮ ሊሞላ ኦልሬዲ ስንት ወር ነው የቀረው? 4 ወር እኮ ነው የቀረው። ማነው 3 ወር ነው? 3 ወር እኮ ቀረው። ይሄ ውሸት መሆን አለበት። ስለዚህ ውሸት መሆኑን ከዚህ ሙድ ምንም ሳይወጣ 24 ወር ላይ እንዴት 4 ሚሊዮን? ይች ሚኒመም ነች። ማክሲመም ትራንዛክሽን ሌላ ሲስተም አለው 80 ሚሊዮን የሚደርሳል። ሚኒመም የመጨረሻው ወደኋላ የቀረው ሰውዬ ግን በዚች ሂሳብ ብቻ ተከትሎ በ24 ወር 4 ሚሊዮን ይደርሳል። ከዚህ ሙድ አይወጣም። ከዚህ ሙድ አይወጣም ስላችሁ ደግሞ ታዲያ በ80% እንዳሰሩት ገና እስከ 20% ይወርዳል። እሺ ፐርሰንቱ በየ3 ወር ሪፍሬሽ ያደርጋል። ፐርሰንቱ እየወረደ ነው የሚሄደው። ቦነሱ እያደገ ነው። ፐርሰንቱ እየወረደ ከተወሰነ ጊዜ በኋላ በአንድ ወር ብቻ 800 ሺህ ብር ማትረፍ ይችላል። በአንድ ወር ብቻ እኮ ነው ማውራችሁ። እየገዘፈ በዛን ሰዓት ብቻህን አይደለም የምትሰራው። በቀን 1 ሰዓት አይደለም የምትሰራው። ፐርሰንቱ እስከ 20% ድረስ የወረደው በዛ 80 ምናምን ፐርሰንቱን ኮንትሮል የምታደርግበት ለሰራተኛ፣ ለባት፣ የግብር፣ የተሽከርካሪ፣ የቤት ኪራይ፣ ያለ የተቆጣጣሪዎች፣ የማርኬት ማጥኛ እያንዳንዱን ትራንዛክሽን መድበህለትም ፐርሰንቱም ወርዶ ቦነስ ግን ከግማሽ ሚሊዮን ብር በላይ በአንድ ወር ብቻ የማግኘት እድል ይኖርሃል ማለት ነው። ይህንን ትሰራዋለህ እስከ 5 ዓመት። አስፈሪውን የአፍሪካ ድርጅት አንተ ፈጥረው ቁጭ ትልና አሁን ትልቅ ሀብት ማፍራትህ ብቻ ሳይሆን የሚገርመው ሲስተም ቢልዲንጉ ይሄ ኤክስፒሪየንስ ወይም ይሄ ልምድና ይሄ አይነት ግንባታ ከ5 ዓመት በኋላ አንተ በቦታው ላይ ብትኖር ባትኖር ገቢህ አይቆምም። ብትኖር ባትኖር ካምፓኒው መሽከርከሩ፣ መቅዘፉ፣ ማደጉ፣ መገስገሱ፣ መገዘፉ አይቆምም። አንተ በህይወት የለ ትውልድ ይሄንን ያስቀጥላል። ራሱ ሲስተሙ ሪሳይክል ያደርገዋል። ልጆችህ፣ ቤተሰቦችህ፣ ሀገርህ ከዚህ ላይ ግዙፍ ገቢ እየወሰደ ይቀጥላል። አነካሪ ስራ ግን መቼም የትም ያኮራል። እስኪ አንዴ በጋራ በእናታችሁ መኩራት በስራ ነው በሉ። መኩራት በስራ ነው። ሰርቶ መለወጥ ባህላችን እናድርግ ነው። አብረን እንደግ፣ አብረን እንስራ። መኩራት በስራ ነው። አንዴ ይላል ሰባን መኩራት በስራ ነው አባቴ። ሌላው የምላሽ ካራቲ ቶ ምላሽ መናገር ያልቻለለት ማን ይናገርልን? ስራ ግን ሞተ ሁሉ ይናገራል አይናገር? ውሸት ከሆነ ሌላ መቶ ውሸቱን ያጋልጥባል።
እውነት ከሆነ ግን እውነቱ ራሱ ያወራል አያወራም? ያወራል። አባቴ መኩራት በቃ መስራት በቃ ተወው ሌላውን በቃ መኩራት። ነገር ግን ስትሰራ እንዴት ልስራ በል ዳይ ወደ 500 ብሩ እንሂድ። እሺ በእናትህ እንደው 100 ብሩን ብቻ እስከ 2 ዓመት እስኪ ስራልንና ነው ለምትለው ሳምንት ሰራላችኋለሁ። እሺ እሺ ቀጣይ ሌላኛው ደግሞ 500 ብር አምጪልኝ። ኦኬ የለም እዚህ ላይ 500 ብሩ እሺ 5 ቀን አላይም እንዴ? እሺ 500 ብር አለ ለካ። በ500 ብር ደግሞ 90% ይጀምራል። በደንብ እዚህ ጋር ልንገራችሁ እንደው ጻፍ የተባለ እንዳይመስላችሁ ቀመሩን 100 ብር 500 ብር ጋር ሲደርስ ፐርሰንቱ 90% ሆኗል። እያንዳንዳቸው በልምድ ሲመጡ እንጂ በካፒታል እኩል አይሆኑም። በልምድ ሲመጡ ነው እኩል የሚሆኑት። እሺ ስለዚህ ይሄኛው ለማንኛውም 500 ብር በ90% ይነሳል። ለምን 10% ቀረ ካላችሁ የ500 ብር ትንሽ ሰፋ ያለች ሰዓት ከ100 ብር ልቅ ሰፋ ያለች ሰዓት ስለምትወስድ ቢያንስ 10%ቷ ለሆነች ነገር እንድትሆነ ነው። እሺ ከዚህ በኋላ ምን እናደርጋለን? በ500 ብር ጀመርን። 450 ብር ያተርፋል። ከዛ 450 ብርን ከ500 ብር መነሻ ካፒታል ጋር እንደምርና 950 ብር ይመጣል። 950 ብርን ወደ ሁለተኛው ወር ስንሄድ ኢንቨስት እናደርግና ተመልሰን አሁንም በ90% ነው እስከ 3 ወር ድረስ ፐርሰንት አንቀይርም። ይህን 950 ብር በ90% በራሱ ስናባዛ 855 ብር ይመጣና ከነበረን ካፒታል ጋር 1805 ብር ይመጣል። ተመልሰን ይህን 1805 ብር ይዘን በአንድ ወር ብቻ 1624 ብር ማትረፍ እንችላለን። አሁን አራተኛው ወር ላይ ስንሄድ ስንት ፐርሰንት ሆነ? 75% ላይ ገባን። እሺ ይህንን 3429 ብር ይዘን የመጀመሪያ ወር ትርፍ 2571 ብር ከ7 ሳንቲም አትርፈን ከካፒታላችን ጋር 6000 ብር መጣ። ይህንን 6000 ብር ይዘን ወደ ከአምስተኛው ወደ 6ኛው ወር እየተጓዝን ነው። ማነው ከአራተኛው ወደ 5ኛው ወር መጀመሪያ ወር ላይ ብቻ 4500 ብር አተረፍን። ከካፒታላችን ጋር 10501 ብር አተረፍን። አሁን 6ኛው ወር ላይ መጣን። 6ኛው ወር ላይ በአንድ ወር ብቻ 7875 ብር ስንት ብር እዚች ላይ አንድ ይድገማል። ጥሩ 7875 ብር። ይሄ በአንድ ወር ማትረፍ የቻልነው ነው። እዚች ጋር አንድ በደንብ የምታሰምሩባት ካፒታሉ ስንት ነበረ? 500 ብር። አሁን 500 ብር መጀመሪያ ወር ላይ ስንት ነው ያተረፈው? 450 ብር። ያንን 450 ብር ቅርጭም አድርገን እንደገና በ500 ብር ስራ ብንሰራ አሁንም ስንት ነበር ካፒታላችን የሚሆነው? አይ ካፒታላችን 500 ብር። የወራዊ ገቢያችንስ 400። እንደዚህ አይነት ሰዎች ናቸው በወር ገቢ ስንት ነው ይህን ያክል የሚሏቸው። ማለትም በቃ ካፒታልም ኮመን ነው፣ ትርፉም ኮመን። ቤተሰብ ግን ጨምሯል፣ ግብር ጨምሯል፣ ኑሮ ውድነት ጨምሯል፣ ነዳጅ ጨምሯል። ምን ያልጨመረ ነገር አለ? ጨመረ ያለው ያሬድ ነጉ ወዶ መሰላችሁ? በዚሁ እያዝናናው ልንገራቸው ብሎ። ስለዚህ አሁንስ ግን በአንድ ወር ብቻ ይህንን ገቢ ማግኘት ሲችል 7875 ብር ማትረፍ ይችል ከመነሻ ካፒታሉ ጋር ስንት ሆነ? 18377 ብር። ከ7 እስከ 9 ወር ያለው ላይ እና እሺ ይህንን 18377 ብር ይዘን በአንድ ወር ብቻ ከ6ኛው ወደ 7ኛው ወር እየሄደ ስንት ማትረፍ ቻልን? ከ7ኛው ወደ 8ኛው ማለት ነው 11026 ብር ከመነሻ ካፒታሉ ጋር ሲደመር 29040 ብር ማነው 403 ብር ይቅርታ። ተመለስን 8ኛው ወር ላይ ይህንን 29400 ማነው 3 ብር ይዘን በአንድ ወር ስንት ማትረፍ ቻልን?
17641 ብር ከመነሻ ካፒታሉ ጋር 47044 ብር ይመጣና 9ኛው ወር ላይ ይሄን 47044 ብር ይዘን በአንድ ወር ስንት ማትረፍ ቻልን? እዚህ ጋር 28226 ብር ከመነሻ ካፒታላችን ጋር 75270 ብር ይመጣል። አሁን በደንብ እየታዘባችሁት የምትሄዱት አንዳንድ ጊዜ ሰዎች ወደሚቀርባቸውና ወደ አሰቡት ነገር ከመውሰዳቸው በፊት የምር ይሄ አመጣጥ አሁን ከባድ ነው ወይ? ከባድ ነው። አንድም ከባድ የሚባልን ነገር የለም። ከባድ የሚያደርገው ከለመድንበት ሙድ መውጣቱ ነው። ከባድ የሚያደርገው ሲሰራ የዋልክበትን ማታ ክች ለማድረግ ማቆምህን እሱ ከባድ ሊያደርገው ይችላል። አያችሁት? በጣም የሚገርመኝ እኮ አለ። እኔ በቀን ገቢ ያላቸው ሰዎች በተለይ እንደዚህ ቀለል ያለ ኢንቨስትመንት ላይ የተሰማሩ ሰዎች ጉድ እኮ ነው። የተወሰኑትን ልጥቀስላችሁ። እንደ ባጃጅ ነጂ፣ ፀጉር ቤት፣ ኮንስትራክሽን የሚሰሩ የተንቀሳቃሽ ንግድ ላይ በመደበኛ ንግድ የመሳሰለ ላይ የተወሰነ የተሰማሩ ሰዎች በተለይ የእጅ ባለሙያዎች በጣም ተጠንቀቁ። በጣም የምታመሹበትን ቦታ በደንብ ስላጠና ነው። አይበጃችሁ። ሲሰሩ ያላችሁበትን እንደዛ ቦታ ላይ ጥርግ አድርጋችሁ አክስማችሁ ገብታችሁ ነው ታዲያ በሚቀጥለው ወር ላይ ሀብታችሁ ከፍ ብሎ እውቀታችሁ ከፍ ብሎ ፓርትነሮቻችሁ ከፍ ብሎ እንቅስቃሴያችሁ በቅዱ ልክ እንዴት ይሄድ? በእርግጥ ምን ታረጉት? ልጓም የሌለው ፈረስ ወይም መሪ የሌለው መኪና ሆናችኋል። ከየትም ስላላወቃችሁት፣ ቢዝነስ ፕላን ስለሌላችሁ፣ እቅድና ታርጌት ስለሌላችሁ፣ ህልምና ራዕይ ስለሌላችሁ፣ ፍሬም ለህይወታችሁ ስለሌለ፣ ኔክስት የሚባለው ቀጣይ የሚባለው ህይወት ግልጽ ብሎ ስላልተቀመጠ ነገሩ ምን እንዳደርጉት ትልቁ ሲቀያችሁ እሱ ነው። ሌላ አሁን እግዚአብሔር የተመሰገነና በኢንተርፕረነርሺፖች ወይም ደግሞ ሳይንሱን በተማሩ የቢዝነስ ባለሙያዎች ስለ ራዕይ፣ ስለ ህልም፣ ስለ እቅድ፣ ስለ ታርጌትና አጠቃላይ ፕሮጀክቶችን መንደፍ እየተማረን መተናል። አሁን የተሻለ ነው አይደለም? እየተማረን መተናል። እነሱ ጋር ደግሞ ምን ጎደለ? ተግባር ጎደለ። እነሱ ጋር ደግሞ አሁን ራዕይም ያው በባለፈ ብያቸዋለሁ። ህልምህን ኑር ሲሉኝ መተኛት አበዛው እንዳለው ሰው አሁን ደግሞ ሰው በመናም መናጥ ጀመረ። እንደሰማ ሞቲቬሽናል ይሆናል፣ እንደሰማ ይመሰጣል። አዎ ህልሙን ጻፈ፣ አዎ ራዕዩን ጻፈ፣ አዎ በቃ እሱ መኖር ያለበት ለኔ ይሄ ነው አለ። ግን ቆመ። ከዛ ሲመጣ የሚገርም ልክ ሊፈነዳ እንዳሰበ ቦምብ ግሏል። እቤት ሲደርስ በረዶ ክፍል ይገባል። ፍሪጅ 5 ዓመቱ ሆነ። ዜናውን ከሰማው የለም። አሁን ሰዎችን አልገልጽላችሁም። የእነንትናም መጽሐፍ ካነበባችሁ 10 ዓመት የሆናችሁ ሰዎች፣ የነገሌን ስልጠና ከተሳተፋችሁ 2 ዓመት የሆናችሁ ሰዎች፣ የነገሌን ሲዲ፣ የነገሌን መጽሐፍ፣ የነገሌን ስልጠና፣ የነገሌን ዜና፣ የነገሌን ሚዲያ የተከታተላችሁ ሰዎች እውነት ለመናገር ማጋነን ይሆናል እንጂ በላይ አትክልትና አስቤዛ ኢትዮጵያ ውስጥ በ1500 ተመስርቶ አሁን ወደ ግዙፍ 5 የንግድ ማዕከልና በሚሊዮን የሚቆጠር ሀብት ከገነባ መጎብኘት የነበረበት ነበር ወይስ አልነበረም? ሚዚየም መሆን ነበረበት። የምሬን ነው የማወራቸው። ሚዚየም መሆን ነበረበት። አሁን ከትንሽ ተነስቶ ትልቅ መሆኑን አይደለም እያወራቸው ያለሁት። የሄደበትን ሲስተም ሰዎች እንዴት አድርገው በዚህ መንገድ ሄደው ሀብት እንደሚገነቡ አንድ የጎንዮሽ ጉዳት የለውም። ወደፊትም እስካሁንም የነበረ አሁንም የሚኖር ወደፊትም የሚቀጥል መሰረታዊ ፍጆታ ለሰዎች ምግብ ትልቅ አስተዋጽኦ የሚሰጥ መልካምና ሊበረታታ የሚያስፈልገው ሰዎች የቸገራቸውን ነገር ነው። አባቴ ያ ጉዳይ ስለሆነ ነው፣ በግልጽ ስለተገነባ ነው እንጂ እሱማ እኮ ድንገት በአንድ ሞባይል ጀምሮ በዛም በዚህም በሻንጣም በዱባይም በውጫሌም በጅቡቲም ባሰቦትም ብሎ በዛም በዚህም ኤሌክትሮኒክስ ምን መታመት አድርጎ እኮ ምንድነች የኛ ታዲያ በሚሊዮን የቆጠረ ሰው አለ የለም? አለ። ግን ለዚህ ሁሉ ህዝብ መሄድ ይችላል? ያን መንገድ አይችልም።
እሱማ እኮ እኛ የምናውቃቸው ትላንትና ኮንቴነር ሲሰሩ የነበሩ ዛሬ ትልልቅ ባለህንጻና የሪል ስቴት ባለቤት ሆነዋል እኮ። ስለ ሀብት ማሳደግ ሳይሆን እያወራ ያለሁት ሀብት የማሳደግን ግልጽና ለሁሉም ማህበረሰብ ክፍትና በእውቀትና በተግባር የተደገፈ መንገድ መሆኑን ነው። አሁን እኔ እሺ መደነቅ መጎብኘት አለበት ያልኳችሁ ማለት ነው። ሌላኛው ምን ብያቸዋለሁ? እኔ ሀብት ማለት የጊዜና የገንዘብ ነፃነት ካመጣ ብቻ ነው። የምንና የምን የጊዜና የገንዘብ ነፃነት ካመጣ። የጊዜ ነፃነት ምንድን ነው? ሲያንድ ሰው የሚነግረኝ። እሺ ጊዜ ነፃነት ማለት እኔ ሳልነው ቢዝነስ ስራ ነው የሚያደርገው ወይም ደግሞ የማገኝበት መንገድ ነው። እሺ አንተ ደግሞ የገንዘብ ነፃነት ንገረኝ። ችግር የለም የጊዜ ነፃነት ችግር የለም እመጣለሁ በኋላ። የጊዜ ነፃነት እፈለግከው ቦታ መዋል ስትችል ነው መጀመሪያ። የገንዘብ ነፃነት ደግሞ የማይቋረጥ ገቢ ሲኖርህ ነው። እኔ የፈለግኩበት ቦታ ታዲያ መዋል አልችልም እንዴ የምትል ሰው ካለህ እስኪ ቻል። አትችልም። ስታር አሊያንስ አባል ሆነ አሁን በማይክሮ ሰከንድ ደውለ በዛ 45 ደቂቃ ውስጥ ትኬት ቆርጠህ አሁን ሊነሳ እያኮበኮበ ያለውን አውሮፕላን ደርሰህበት መቅሰስ አሜሪካ መብላት ትችላለህ። ምን ሲኖርህ? የገንዘብና የጊዜ ነፃነት ሲኖርህ። ባይ ባይ ስልጠናውን ጨርሰን አሁን ሎስ አንጀለስ ነን ትችላለህ። ቻው ቻው። ድንገት አንድ ነገር ተፈጠረ ቢሉህ በቂ ጊዜ፣ በቂ ገንዘብ፣ በቂ እውቀት ሲኖርህ ቤተሰብን፣ ሀገርን፣ ራስህን ትታደጋለህ። በደንብ አድርግ። አብርቻቸዋለሁ። እኔ አንድ ጊዜ ልጄ ድንገት ከመኪና ላይ ይጫወታለሁ ብሎ ዘሎ ወድቆ ወደዛውኑ በራሴ መኪና አንጠልጥዬ እንደደረሱ እዛ እስከምደርስ ድረስ ላበላብ ሆነ። ጩኸቱ አያቋርጥም። እዛ ከደረሰ በኋላ ለማንኛውም መጀመሪያ 105 ሺህ ብር አስይዙ ሲባል ይሄ ሁሉ ብር አካውንቴ ላይ እያለ ምን አስደነገጠኝ? ብሩ ስለበዛ አይደለም እኮ። ቆይ ድሮ ምንም እንደሌለኝ ቢሆንስ አልኩ። ድሮ ምንም እንደሌለኝ ቢሆንስ? ቆይ ልጁ ምን ላደርገው ነበረ? እንደ ቀርከሃ ቆርጬ ላስወግደው ነበር ወይስ ዝም በል ብዬ ላስፈራራው ነበር በፊት ዳቦ እንደሚለው በድመት? ወይስ ምን ነበር መልሱ ነው? ይኳላ ተው እባክህ ሀብታም ስለሆንክ ምንም የተለየ ነገር የለም የምትሉ ወሪያሞች ማለት ነው። ልንገራቸው እንዴ በራስህ ገንዘብማ እንዴት ነው ሀብታም መሆን የማያስፈልግ? በራስህ ሀቅማ ሀብታም ብቻ አይደለም የሀብታሞች ሀብታሙን እንጂ እንዴ አይተዋል። ጭንቀትን የልጅን ነፍስ ውጪ ነፍስ ግቢ አጥንቱ ሁለቱም ተሰባብሮ ቆዳውን ወጥሮት እየታየ ልጁ በላብ ተጠምቆ ያለማቋረጥ እየጮህና እየተፈራገጠ በዛን ሰዓት በድንገተኛ ክፍል ገብቶ አውቶማቲክ ስፔሻሊ ቶሎ ሆስፒታል እንትን ዶክተር የታዘዘለት 105 ሺህ ብሩን ሴንድ ማድረግ ስለቻልኩ ነው። ከዛስ ባስቸኳይ ወደዛ ገብተው ስሙን ባነሳው ለበጎ ስለሆነ ችግር ስለሌለው ዳኑ የአጥንት ስፔሻሊስት በአሁኑ ሰዓት ይኑር አይኑር ባላቅም ዶክተር ኤልያስ የሚባል የአጥንት ስፔሻሊስት ዶክተር የተባረከ ወደዛው በፍጥረት በሰዓታቱ ሰርቶ ጨረሰ ማለት ነው። አያጭ መጀመሪያ የማደንዘዣ መውጋትና ልጁን ድምፅ ማስታገስ ነው። ከዛ በኋላ አዳሩን ሙሉ ሰርጀሪ ተሰራ። ከተወሰነ ጊዜ በኋላ አሁን ልጁ ተወርዋሪ ነው። ደህና ነው። እጁ አልተቆረጠምም፣ አልታመመምም፣ ጤነኛ ነው። ገብታችኋል? አሁን የሚያድንም እንትን የሚልም የእግዚአብሔር ስራ ነው ለምትሉ ሰዎች የእግዚአብሔር ስራን ማን ተጋፋ? የእግዚአብሔር ስራ ነው። በዛው አጋጣሚ ግን በጣም የሚገርመው አንድ ሕክምና ማዕከል ውስጥ ከሆነ ቦታ ላይ ወድቆ ነው ተብሎ ልጁ ምላስ ዳር ላይ ብቻ ይዛለች፣ በገዛ ጥርሱ ቆርጦት ማለት ነው። ድምፅ ሲያወጣ ጥርስና ጥርሱ ሲጋጭ ዳሯ ላይ ብቻ ይዛለች። አሁን ምንድን ነው መደረግ ያለበት? ከሩቅ ነው የመጡት፣ ገንዘብ የላቸውም፣ ደሞ ወደ ወዱ እየገባ ነው፣ ምላሱ እያበጠ መተንፈሻውን እየዘጋው ነው ያለው። ይሄ ልጅ አንድ ነገር መደረግ አለበት። ስለዚህ ገንዘብ እናዋጣ ተብሎ እግዚአብሔር እርዳቸው እየተለመነ ነበር። እኔ አቅሜን ሰጥቼ ከቦታው መሄድ ስላለብኝ በሰዓቱ ሄድኩ። ግን በጣም ከባድ ነው። በጣም ቶሎ ቶሎ ሰርቶ ቶሎ ሀብትና ንብረትን አለማፍራትና የተሻለ አቋም ላይ አለመቀመጥ በደንብ እንድትማሩ ከፈለጋችሁ እሑድ እሑድ ሬስቶራንቱን ከመሙላት በኢትዮጵያ ካላንደር ዝግ ነው አይደለ?
መርካቶ ሳይቀር የስልጤው ሱቅ ሳይቀር ዝግ ነው ውድ አይደለ? በዛን ቀን እስኪ ሆስፒታል ውስጥ ሄዱ። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። በማንኛውም ቀንና ሰዓት እንጀራ ይሁን ዳቦ ይሁን አጠቃላይ ሙሉ ብፌ ድግስ ስትፈልጉ አድራሻቸው መገናኛ ቤተ እግዚአብሔር አብ ቤተ ክርስቲያን አጠገብ ወይም ደግሞ ግብርና ምርምር ፊት ለፊት ጉርድ ሾላ ከታች በኩል ነው ማለት ነው። የምግብ ዝግጅት በነገራችን ላይ ይህንን ኦሪጂናል የሆነውን እስኪ ስንዴ ዳቦ ደፋ ተብሎ ቀመሱት ነው ያለችን። በጣም ጥሩ። ስልኳን ከመንገዴና አድራሻው የበለጠ ከማብራሪያ በፊት በነገራችን ላይ ስንዴውን ለሰጠን ገበሬ ምስጋና ይገባው ላይ ይገባው። ወደ የምግብ ዝግጅት ወይም በእናንተ አጠራር ኬቴሪንግ ብላችሁ የምጠሩት ማለት ነው። በ0911115969 ስልኩን በደንብ ልንገራችሁ፣ ያዙት። ድንገት ሊያስፈልጋችሁ ይችላል። አረ ለምን ድንገት? ድርጅቴ በደንብ እያደገ አይደለም። በእናንተ ስልጠናና በእናንተ ደንበኞች በቅርብ ጊዜ በደንብ እንደማሽፋፋው እርግጠኛ ነኝ። አብዛኛው ሰው ፕሮግራም ሲመጣ፣ እንግዳ ሲመጣ፣ ደክሞ ሲገባ የኔ ምግብ ጎረስ እንዲያደርግ እፈልጋለሁ። በተመጣጣኝ ዋጋ ጥርት ያለ ምግብ ነው የማዘጋጀው፣ አነቃቁኝ ብላችኋለች። መልእክቱን ነው የማደርሰው እኔ። ለማንኛውም ቀምሶ ምረቃም አለ አይደል? እንግዲህ ስልኳን ያዙ፣ ልንገራችሁ። አንድ ቀን ሊያስፈልጋችሁ ይችላል፣ ግን በየቀን ዘዟት 0911 አሁንም 11 59 69 መይብ የምግብ ዝግጅት ብላችሁ ማለት ነው ተጠቀሙላት። ከዛ በዘለለ እንግዲህ በላይ አትክልትና አስቤዛ በየሳምንቱ
ከመደበኛ ስልጠና ውጪ ሻይና ቡና መጠቀም እንዳለባችሁ። በላይ አትክልትና አስቤዛ ማለት የራሱ የትሬነሩ የኔ ድርጅት ነው። እሺ ከሰኞ እስከ ዓርብ ይነግዳል። እሑድ ደግሞ ነፃ በረከት ይሰጣል። ስራ ቦታ ይዘጋል፣ ወደ በረከት ይመለሳል። ተሳስተናል። ለኢትዮጵያኖች አንድ ብሎ ከዜሮ ወይም ከትንሽ ተነስቶ ማደግን ስራን ማላመድና በሀገር ሰርቶ መለወጥን ያስመሰከረ በዚህ ዓመት ውስጥ ዱባይ ላይ ኢንተርናሽናል ሃይፐር ማርኬት የተፈጥሮ ኦርጋኒክ የኢትዮጵያ ምርቶች ለሞላው መካከለኛ ምስራቅና ለሞላው እስያም እንዲሁም ወደ አውሮፓ የሚላኩበት ዱባይን ቤዝ ያደረገ ግዙፍ ማርኬታችን እየተገነባ ይገኛል። በላይ አትክልትና አስቤዛ ማዕከል የሚሊዮነሮች መንገድ ሰልጣኞችን በሙሉ ምርት እየተቀበለ ዱባይ ላይ ማከፋፈል ይችላል። የራሳችንን ሪሰርች ማዕከል አለን። ግን መጀመሪያ መቀመጬን አለች አሉ ዝንጀሮ። መጀመሪያ የት ነው የጀመረው? ሀገራችን ውስጥ ነው። ገብታችኋል አይደል? ሀገራችን ውስጥ ነው። በቅርብ ጊዜም ቦሌ አካባቢ ላይ ያለው ያልቃል በዚህ 6-7 ወር ውስጥ። እዛም እንግዲህ መሀል ከተማ ላይ ያላችሁ በቀላል እናንበሸብሻችኋለን ማለት ነው። በዚያው አጋጣሚ እሺ፣ በሚሊዮነሮች መንገድ የግብይት ትስስር እየጠበቃችሁ ያላችሁና ቼኩን አሳትማችሁ የጨረሳችሁ 7 የሚሆኑ ድርጅቶች የዕቃ ስርጭትን አጠናቀው ጨርሰዋል። ከዛ በዘለለ አጠቃላይ አስቤዛ ከሆነ በቅርባችሁ እስከምታገኙ ድረስ ከኛ ከራሳችን ከበላይ አትክልትና አስቤዛ ማዕከል በግማሽ ቼክ እየጻፋችሁ ማርኬታችሁ ላይ እየወሰዳችሁ ማስገባት፣ ለዴሊቨሪው ፒያዝን ማዘዝ። ፒያዝ በአንዳንድ ክፍለ ሀገሮች ላይ አንዳንድ የተሽከርካሪ እጥረትና የሰላም ፍራቻውን የሁከት አለ በማለት ሹፌሮች ክፍለ ሀገር ላይ የሄዱ አይደለም የሚል መረጃ እያመጣ ነው የነሱ ዲፓርትመንት። በተሻለ መጠን ግን የተለያዩ ሀገሮች የሚደርሱበት አካባቢ ላይ ተጠቀሙ። ሁሉም አካባቢ ላይ እንደ ፈጣሪ ፍቃድ የዚህ ሁሉ ሰው ጸሎት ሁሉም ሀገር ላይ ሰላም ሆኖ እንደሚደርስ ተስፋ እናደርጋለን። አሁን ግን በተወሰነው ቦታ ላይ የሚደርስበት ቦታ ላይ ተጠቀሙ። ሌላ የሚሊዮነሮች መንገድ ሰልጣኞች ወይም የዚህ ፕሮግራም ተከታታዮች በዚሁ ማሳስባቸው እርስ በርስ ሰልጣኞች የግብይት ትስስር መፈጠር የሚችለው በእናንተ እገዛ ነው ተብላችኋልና። ነገር ግን አንዳንድ መረጃዎች እንደሚያሳዩት ብዙ ጊዜ ሰዎች ስለ ጅምላ ንግድ የሚያወሩ አሉ። እኛ ጋር ካስመዘገቡት ዘርፍና ካፒታል ውጪ እርስ በርስ ለመገበያየት የምታቅዱ ጥንቃቄ አድርጉት። በጣም ጥንቃቄ አድርጉበት። ለምን ብትሉ ከኛ ስልጠና ሲስተም ውጪ እስከዛሬ ሞክራችሁታል። አትቸኩሉ። ለማድረግ አትፍጠኑ እያልን አይደለም፣ ግን ለማድረግ በጣም አትቸኩሉ። ወደኛ ድርጅት ባስመዘገባችሁበት የስራ ዘርፍና የካፒታል መጠን ብቻ እየተንቀሳቀሳችሁ ካደጋችሁ በቂ ነው እንጂ ግን ገና የሚሊዮነሮች መንገድ ሰልጣኝ ነው፣ የዚህ ፕሮግራም ተከታታይ ነው፣ ቢዝነስ ፕላን አለው፣ በዚህ ስልጠና ይታገዛል፣ ጨዋነትና ስነ ምግባርን፣ በቀላሉ ሰርቶ መለወጥን፣ በቼክ መገበያየትን፣ ደንበኝነትን የበሰለ ነው ብላችሁ ቃልክ የለት ነበረ፣ ገንዘብ ቀድሜ ያስገብቼለት ነበረ የሚባል የተወዛገበና እንዳየሩ ዝም ብሎ ፍምጥልም አይነት ንግድ አታንቀሳቅሱ። በተጠንቀቅ ቁም። በተጠንቀቅ ማለት ነው። አንድ ሰሞን ሁመራ ሰሊጥ ስለደረሰ ወደ ሰሊጥ፣ አንድ ሰሞን ባሌ ወይም ምንጃር ስንዴ ስለታጨደ ወደ ስንዴ፣ አንድ ሰሞን ጨፌ ወይም ጅሩ ወይም ጨፌ ጤፍ ስለታጨደ ወደ ጤፍ፣ አንድ ሰሞን ሸዋሮቢት ወይም ጎንደር ወይም ቆቃ ሽንኩርት ስለደረሰ ወደዛ፣ አንድ ሰሞን ቲማቲም መቂ ወይም መዋሽ ስለደረሰ ወደ ቲማቲም፣ አንድ ሰሞን ሌላ ነገር በመጣ ቁጥር ወደዛ ጥቅልል የምትሉ ከሆነ እናንተ ቤዚክ ቢዝነስማን አይደላችሁም። በአየር ላይ ተንሳፋፊ ነው የምትሆኑት። ሌላ ስለ ጫማ ሲያወራ አንድ ወደ ጫማም ትሸመለሉ። ሌላ በተመዘገባችሁበት ቦታ ላይ በተጠንቀቅ ወቅቱ የሚያፈራውን ነገር ብትነግዱም ወቅቱ ቢቀያየርም ያንን ቢዝነስ ልክ እንደ ወቅቱ ለማስኬድ በቢዝነሳችሁ፣ በካፒታላችሁ፣ በአድራሻችሁና በዘርፉ ልክ ሌላ ዕቃ ከቀያየራችሁም በዛ ስታንዳርድ መሰረት ነው የምትንቀሳቀሱት። አትዋዥቁ። የምትዋዥቁ ከሆነ እስከ ዛሬ ወጣ ፋንታ ይገጥማቸዋል። እስከ ዛሬ አብዛኛው ሰው ስራ ይሰራም የምንላችሁ ሲስተም አይከተልም ለማለት ነው። በእርግጥ ቁማር ቤት ተኝቶ የትም እየቦታው የሚያላግጥ ብዙ አለ። የሚሰራም በጣም ታታሪ ብዙ የሚደክም ነጋዴና አርሶ አደር ወይም አምራች ደግሞ ወይም ተቀጣሪ አለ። እናንተ አሰራር ግን መሻሻል አለበት ነው እያልን ያለ ነው እንጂ አሁንም በውርጭፉን አትሂዱ። በጣም በተጠንቀቅ ሂዱ። ሌላው የግብይት ሲስተማቸውን ልንገራቸው።
እያንዳንዱ የግብይት ሲስተም በቼክ የምትገበያዩ ከሆነ የኛ ፕሮግራም አውቆት ነው ቼክ የምትጻጻፉት ሰጭም ተቀባይም። ሌላ ኖርማል የግብይት ትስስር ስታደርጉ ማንኛውም ሰው ቀድሞ ዕቃ መላክ ወይም ቀድሞ ገንዘብ መቀበል የተከለከለ ነው። ዕቃ ላኪው ዕቃውን ይልካል። መጀመሪያ ዘመኑ ባፈራው ቴክኖሎጂ በቪዲዮ ወይም በተለያዩ ፎቶግራፍ ትልካላችሁ። ዕቃው ከደረሰ በኋላ እዛ ሰውዬ ጋር ዕቃው ሲደርስ ዕቃውን ከያዘ በኋላ ከመራገፉ በፊት መክፈል አለበት። ይሰማል አይደለ? ያለዛ ሌላ ሰው ዝም ብሎ ዕቃ ልኮ አስረክቦ መሄድ የለበትም። ወይም ደግሞ ዕቃ ሳይላክ ገዢው ዕቃ ወይም ብር ወደ ባለዕቃው ማስገባት የለበትም። ይሄ በእኛ ንግድ ሕግ አይመከርም። የምታደርጉት መጀመሪያ ዕቃው ወደ ገዢው ይሄዳል። ዕቃው ሳይራገፍ እንደደረሰ አይቶ ይሆነኛል ካለ ዋጋው ከተስማማው ዕቃው ከደረሰው በኋላ ዕቃውን ወደ ማርኬት ከማስገባቱ ከመነካካቱ ከመሸጡ በፊት ገንዘቡን ምን ያደርጋል? ይከፍላል። በዛ አይነት ጥንቃቄ ነው ርክክብ መደረግ ያለበት። በመንገድ ላይ በተለያየ ቦታ ላይ ሊደርስ የሆነ ነገር ቢደርስ የሰው የተፈጥሮ አደጋ ማን ነው ሪስኩን የሚወስደው የሚባለውን ቃል መገባባት መጀመሪያ ነው ማውራት ያለባቸው። ስለዚህ ጠንቃቃ፣ በጣም ወንትድ፣ በጣም ስታንድ ባይ የሆነ በጣም ቀልጣፋ፣ ስራውን የሚያውቅ፣ የሚናገረውን የሚያውቅ፣ የሚገባ የሚወጣበትን የሚያውቅ፣ ሰዓቱን የሚያውቅ፣ ገቢውን የሚያውቅ፣ የሚገጥመውን ሰው የሚያውቅ፣ የሚገዛውን፣ የሚሸጠውን፣ የሚያመርተውን፣ የሚገጥማቸው ሰው ፓርትነሮችን ለይቶ ደንበኞቹን አያያዙን ጥንቃቄ ያደረገ ሰው መሆን አለበት። ስለ ደንበኛ አያያዝ ደግሞ ትንሽ ላውራችሁ። በባለፈው አውርቻለሁ። ደንበኛም በሳቅ ለመያዝ አትሞክሩ። እኔ እንደተማርኩት በሳቅ ሰይጣን ይገባል። አትሳቅለት። የምን ሳቅ ነው ደግሞ? ኢትዮጵያ ውስጥ ሲጀምር የሚያስቅ ነገር አለ እንዴ? ኮስተር ነው እንጂ ደግሞ ኮስተር ሲጀምር አበሻ ኮስተር ነው። በቃ የሚፈልገውን አገልግሎት ስጠው እንጂ ለሱ ድድህን አታስጣ። ለዚህ እኮ ነው የቦታው ላይ አርቲፊሻል ቢዝነስ የተራቀ እርቃናቸውን የሚሄዱ እህቶቻችን እንደ አይኤ የተበተኑት በየሬስቶራንቱ ማለት ነው። እስኪ እንዲያው ንገሩኝ፣ እንደዛ ሆነው የሚሰሩ ሴቶች ያለፈባቸው እንጂ ማለት ነው። እርቃን መሳቅ፣ በአርቲፊሻል ውበት አትራክት ማድረግ፣ ማባበል፣ የሆነ ተጨማሪ ስጦታዎችን ማድረግ ማታለል ነው። እኔ ልንገርህ ማታለል ነው። አንዳንዶቹ እኛ ማርኬት ይመጡና የፌስታል ለብር ክፈል ሲባል እንዲያውም ስጦታ ተጠቅልሎ ልሰጥ ይገባል። ለምንድን ነው የምትሰጠው? ልገዛ መጣ ሸጥንልህ። መረቃት ታደርግበትን ለምንድን ነው የሚመረቃ? አባቶች ይመርቁ። ጥሩ ስራ ስራና 0 አድርጌ ይስጣለሁ። አጉል መረቅ አድርጌ የለ ስልክ ስረሳ ስርቅ ከማደርግህ አጉል መረቅ ለማድረግ መጀመሪያ ከምቀሽብህ አጉል ይኸው ሰጠው ከምዬ ሎካል ከምሸጥልህ በትክክለኛው መንገድ እየነገርኩ ሐቁን ብገዛ ይሻላል አይሻልም? ይሻላል። ዕቃ ብረሳ ይመለስልሃል። ዝርክርክነት አትማር። ሐቅን እየተማርክ ነው የምትሄደው። ኮስተር ብለህ ስራ መስራት ብቻ ነው። ስራ ቦታ ላይ ሰው ማስገባት፣ በር ላይ መኮልኮል፣ ወሬ መልመድ፣ ስልክ ማውራት፣ አጃቢ መፈለግ። ስራ ሰዓት እኮ ስራና ጸሎት ጸጥ ይፈልጋል አይፈልግም? ስራ ሰዓት ከትርፍህ ጋር፣ ጸሎት ሰዓት ከፈጣሪ ጋር ነህ። አይወራም፣ አይደለቅም፣ አፍ አይከፈትም። ኮስተር ብለህ ስራ መስራት ብቻ ነው በቃ። ቤተሰቦቻችሁን አሰልጥኑ። ሌላ ሚቲንግ እያደረጋችሁ ነው ወይ? ማታ ማታ ከቤተሰብ ጋር ስብሰባ አለ ወይ? ብዙ ሰዎች ቢዝነሳችሁን ሲሰሩ ማታ ማታ ስብሰባ አለ ወይ? እኛ ብራንች ላይ ይዘጋና ከ10 እስከ 20 ደቂቃ የተኛውን ቦታ ስብሰባ አለ። ስራ ቦታም ቤትም ውሎ እንዴት ነበር ዛሬ? ምን ጎደለ? ምን አጠፋን? ምን በደልን? ምን ተስተካከለ? ምን አሪፍ ስራ ተሰራ? ከስተመር ምን አለ? ድርጅቱ ምን አለ? ሰራተኛ ምን አለ? ምን አጎደልን? ሚቲንግ ይደረጋል። እያንዳንዱ ቀን ተዘግቶ ነው። ሌላውን ተውትና እሑድ የረፍታችን ቀን ራሱ ዛሬ ረፍት እንዴት ነበር ይወራል። ውሎ እንዴት ነበረ? ምን አያችሁ? ምን ሰማችሁ? ምን ታዘብ? ምን ተረዳ? በየቀን አንድ እርምጃ መሄድ ግን አትርሳ። ምድር እየተሽከረከረች ነው። እድሜ እየቆጠረ ነው። ቤተሰብ እየመጣ ነው። አውርተናል እኮ እያንዳንዷን ቀን አገልግሎት ላይ መዋል ግድ ይላል። እያንዳንዷን ቀን ያለዛ እሑድ ረፍት ነው ብለህ ስቀላ መዋል አይደለም ጨዋታው። በጣም በጣም ጥንቃቄ አድርጉ። እኔ አልኳቸው አብዛኛው 99% የሚሆነው የሀገራችን ሰው የሚከስረው ከጥንቃቄ ጉድለት ነው። ሳልዋሽ ነው የምነግራቸው። ቢጥንቃቄ ጉድለት ነው። የጥንቃቄ ጉድለት ሌላ ምንም አይደለም። ሰራተኛ ሲያስገቡ በጣም የማምነው በጣም ይሄን የምለው ከራሴ በላይ የማከብረው ሰው እሱ ከዳኝ። ለምንድን ነው የማይከዳ? ሰው ሳይሆን ሲስተምህን እመን። በላይ አትክልትና አስቤዛ ድርጅታችን ሁሉም ፕሮጀክታችን አንድም ማናጀር የለውም ብለናቸዋል። ምናቸው ላይ ሰራል? ጭንቅላታቸው ላይ።
ከፊታቸው ምን ቃል ስለገባን የራሳቸውን ድርጅት እንደምንከፍትላቸው የትም ቦታ አይንቀሳቀሱም ብለናል። ለምን? እዛ ቦታ የሚፈልጉትን ሁሉ ስላቀረብን። ገብቶቻል? የሚፈልጉትን ሁሉ አቅርብ። መጀመሪያ አትሸስት። የምታውቀውን ሁሉ ንገራቸው። ድርጅት እንዲከፍቱ አድርግ። ፍጹም ታማኝ ሊሆኑ የሚችሉት ከሌባ ጋር ውልሃቸው አይደለም። እነሱ ፈጣሪ ናቸው እንዴ? ከሌባ ጋር ከሆነማ ወንድር ሌባ ነው የሚሆንልህ። እንዴት አይሆን? ሻው እኮ ነው። ገብቶሃል? እንዲህ ቆጃንጂ ቺኮችን ከሸርሙጣ ጋር ለቀህ ጨዋ ናቸው ማለት ትችላለህ። ኧረ 3 ቀን አይፈጅባትም። ዛሬ ብቻ 3000 ብር ሰራው ካለች የኔ ደሞዝ እኮ በወር ነው 6000 የሚመጣው፣ ስለዚህ በ2 ቀን ነው ማለት ነው። አንቺ ነገውኑ ትጀምራለህ። ግን አካውንቷ ላይ 2 ብር የለም። እንዴ አስበላ ናቸው። በጣም ብዙ ትውልድን አስበላ ነው የምላቸው። አስበላ ነው አዝረክርከን። ስለዚህ ምን እንማል? ሲስተም ግን በላይ አትክልትና አስቤዛ ማዕከል ምን ያደርጋል? ሶሻል ላይፍ ሰራተኛ ለሰራተኛ እዚሁ አንተ ያገባም ዝም ብለህ ስራህን ስራ። ከ5 ዓመት በኋላ ድርጅት ይከፈትልሃል፣ ትዳር ይመሰረትልሃል። እኛው እናጭልሃለን። መርጠህ የተመቸህን ትይዛለህ። ዳይ ወልደህ ከብደህ ሀብት አፍርተህ በሀገርህ ላይ ዘና ማለት ይቻላል። አንዷን ቢዝነስ የ1000 ብር የማነው 30,000 ማነው የታችኛው 5350 የ5000 ብር 22460 እሺ የ10,000 ብር በ3 ወር የሚደርሰው ነው 37238 የ20,000 ብር 60972 የ30,000 ብር 82320 የ40,000 ብር 100,618 እሺ የ50,000 116,310 የ60,000 በ3 ወር የሚደርስበት ነው የምነግራቸው። በዛው እናንተ ፈጣን ከሆናችሁ በ2 ወር በ3 ወር ያው መደድ አለ እውት። እሺ የ70,000 ሄድያ ያያችሁት 143386 የ80,000 ብር 154382 የ90,000 ብር 164634 የ100,000 ብር 174533 እሺ ወደ 9 ወር እንሂድ። በ9 ወር ደግሞ አሁን እዚህ ላይ የደረሳችሁ ሰዎች አሳክታቸዋል። የ9 ወሮች 9 ወር ላይ የ100,000 ብር ማነው የ100 ብር 31998 እጂ የአንድ ማነው 500 ብር 75270 ብር እሺ 10,000 ብር 20500 ነው 205796 ብር የ20,000 ብር ይሄ የ9 ወር ነው እያነበብን ያለ ነው 322311 ብር ነው የ30,000 ብር 9 ወር ላይ የሚደርሰው 388102 ብር ይሄ ስንት ነው? የ40,000 411,818 ብር እሺ 473591 ብር የ70,000 478,575 ነው። እሺ የ80,000 እሺ የ90,000 490,000 የ100,000 የመጨረሻው አሁን ይሄን ያሻካችሁ ሰዎች በተለይ ከፍ ያለ ተብየው የ100,000 ስለሆነ 495,630 ኦሬዲ ስንት ማለት ነው? ቀለል ባለ ቋንቋ 500,000 ብር ማለት ነው። ግማሽ ሚሊዮን የደረሳችሁ ሰዎች ከ100,000 ተነስታችሁ አሁን ወይም አጠቃላይ ይህንን ያሳካችሁ ሰዎች ወይም ላሳኩት ወይም ላሳካችሁ ሞራል ስጡልኝ። በጣም ሞራል ስጡልኝ። አይታይም፣ አይሰማም፣ አይታይም። ጥሩ እሺ። አሁን የዚህ እንቅስቃሴ የዚህ ውጤት የዚህ ስራ ምንድን ነው የሚለውን ላነብላችሁ ነበረ። ከአሁን በፊት ሃይላይት አንብቤዋለሁ።
እሱን ማነበው ለሳምንት ላድርገውና የብዙዎቹ ጥያቄ እኔ ጋር መቶ ተጠራቅሟል። ጥያቄያቸውን ወክዬ ልጠይቅ፣ ከዛ የራሳቸውን እንዲጠይቁ እያለኝ ነው ከቢሮ። ስለዚህ የስራዎችን አይነት ምሳሌዎችን ሳምንት እናድርጋቸውና ጥያቄያችሁ ይመለስ አይሻልም? አንድ የጥያቄውን የያዘ ሰው ወደ መድረክ ጥሩልኝ ማለት ነው። ጥያቄያችሁ ይመለስ አይመለስ? እኔ ዝም ካልኩ ዝም ብትለው ነው። መምህር ድምሳቸው ጥያቄያችሁን ይዞ ቀች ብለዋል። እንግዲህ ስሜት እንደዚህ ነው። ስሜት እንደዚህ ነው። የትልቅ ተቋማት መምህር ነው። አልነግራችሁም የት ካምፓስ እንደሆነ ተማሪዎቹ ስለምታውቁት። ለማንኛውም እዛ በደሞዝ እዚህ በነፃ እያገለገለ ነው። መታደል ነው አይደለም? እንደዚህ ነው ከታደለ ቀር። እሺ ቀጥል። ታዲያስ እንዴት ቆያችሁ? አዎ በተለያዩ የሶሻል ሚዲያ አማራጮቻችን በሀገሬ ቴሌቪዥን እና እንዲሁም በኤስኤምኤስ የተለያዩ ጥያቄዎችን እየላካችሁ መልስ እንዲሰጣቸው በተደጋጋሚ ቢሆን እየጠየቃችሁ ነውና እነሱን ጥያቄዎች በማሰባሰብ እኔ እናንተን ወክዬ አቀርባለሁ። ምላሹን ይሰጣልና መልካም ቆይታ እመኛለሁ። ጥያቄ ቁጥር 1 አቶ በላይ ይላል። አቶ በላይ የኢንቨስትመንትና የገንዘብ ባህሪን አላወክም ልበል? ብድርን እንዴት ትቃወማለህ? ያው በነገራችን ላይ በባለፈ ከተሰጠው ስልጠና ላይ የተሰበሰበ ኮሜንት ነው። ገብቷቸዋል አይደል? ስለዚህ ይህንን ሀሳብ አስተያየት መልሰን ማቅረብ አለብን የለብንም? ስለዚህ አቶ በላይ ኢንቨስትመንት ሲስተሙ አልገባ መሰለኝ፣ ብድርን እንዴት ትቃወማለህ? እኛ ብድርን ምን ብለነዋል መሰላችሁ? በራስ መተማመንን ማጣት፣ ከአእምሮ ከሰብአዊነት ከተግባር እልቅስ ስራ የሚሰራው በገንዘብ ነው ብሎ የሚያምን አርቲፊሻል ትውልድ መፍጠር ብለን ያሰብነው ብድር መሄድ። ብድር፣ ስጦታ፣ ሌብነት ምንም የሰው ናቸው እንዳትሸው። ሰው ሊበደር የሚችለው ልንገራቸው፣ አንድ የሚበላው ካጣ መሞት ስለሌለበት ተበድሮ ነገ ሰርቶ መክፈል አለበት። ሌላ ከታመመ መሞት ስለሌለበት ተበድሮ ታክሞ ሲድን መክፈል አለበት አይደለ እንዴ? ሌላ ከታረዘ እርቃኑን ብሄር ፀሐይና ብርድ ሲፈራረቁበት ወይም ደግሞ ፍረተ ገላው መግለጽ ስለሌለበት ተበድሮ ለብሶ ሲያገኝ ይከፍላል። ለስራ ግን ብድር የሰው ጭንቅላትን ማበላሸት ነው። ለምን በሉኝ? በገንዘብ ብቻ እንጂ በጭንቅላት አይሰራም ብሎ ያመነ ሰው ወደ ብድር ይሮጣል። ብድር ደግሞ እድሜ ልካችሁን በዳ እንደነከራችሁ ሲያቅበዘብዛችሁ ከህሌና ከእርካታ ከሰላም ከኮንፊደንስ ሙሉ አስወጥቶ እንደተወረዳችሁ ነው የሚያስረቻችሁ። 10 ፎቅ ቢኖርህ ብድር ከለመድህ አትተው። ልንገርህ ለምን በሉኝ? አሁን ልትበደር ትሄዳለህ። 10 ፎቅ ቢኖርህ አላያችሁም? በሰሜኑ ጦርነት ጊዜ የተፈጠረውን በዛ ሁሉ ጦርነት የወደመን ንብረት እዳ አለባቸው የለባቸው? ክፈሉ አልተባላችሁ? እዛ አካባቢ ኢንቨስትመንት የነበራችሁ ሰዎች ትከፍላለህ። ባንክ ሊያተርፍ እንጂ ልታከስር አልሰጠህም። ከሰማይ ወረደ ከምድር መነጨ። ክፈለኝ አለቀ። ለኑሮስ ለስራስ ለብድሩስ ወዴት ትደርስ? የምር ልንገራችሁና ምንም ብድር ባይኖርባችሁ ለምን እልቅ አይልም ሁሉም ነገር? ገንዘብ እንደገና ሰርተ ማግኘት ትችላለህ አትችልም? ገንዘብ ለመሆኑ የሰው ልጅ ባሪያ እንዲያደርግ ማን ነው የፈቀደለት? ገንዘብ የሰው ልጅ ባሪያ ነው እንጂ የሰው ልጅ ባሪያ ማድረግ ይችላል? ስለዚህ እንዳትበደሩ፣ አትበደር። እመነኝ እንዳትበደር። እኔ በ1500 ብር ያቋቋምኩት ድርጅት ድሮ ገና 100 ሺህ ብር ሲገባ አሁን የሚያተርፍና የተሻለ ድርጅት መሆኑ ስለተረጋገጠ ከባንኩ ሰድና ኢንቨስት አድርግ አሉኝ ባንኮች። እባካችሁን ባንኮች ሰርቪስ ቻርጅ የሚባለውን አገልግሎት ጀምሩና በአገልግሎት ደጉ ወይም ደግሞ በምንዛሬ ደጉ እንጂ ተበደር አበድረኝ የሚባለውን ዜና አጥፉት አልኩ። ለምን 1500 ብር ወደ 100 ሺህ ብር ካደገልኝ ምን ፍለጋ ነው እኔ ብር የምመደረው? አሁን ደግሞ 100 ሺህ 1.5 ሚሊዮን ማድረግ ይቻላል አይቻልም? እሺ አረኩት አላረኩትም? 1.5 ሚሊዮን 1.5 ቢሊዮን ማድረግ ይቻላል አይቻልም? ይሄው እያደረግነው እኮ ነው። ምን አገባ? አንድ ብር ዕዳ የሚባል ብድር የሚባል አትልመዱ። የመጀመሪያ እንደ ፋይናንሻል እንደ ፕሮፌሽናል ቢዝነስ ማን ልንገራችሁ፣ ሸር ነው። እሺ አትፎገሩ፣ ሸር ነው።
ስንት እንደደረሰ ወለድ ታውቃላችሁ? ሸር እኮ ነው የምትሰራው። ያተረፍከው ላይ አንተ ነው ወይስ የወለድ ነው? እና ሸር እየሰራ እኮ ነው። ምን ትስገበገባለህ? መጀመሪያ ሙያ ሳያድገው እዚህ ጋር ነው እውቀትህ ካፒታል የደረሰ እዛ ላይ። ካፒታሉ ግን የማን ነው? የሰው። እውቀትህ እዚያ ታች በውር ጭፍን ሲኦልም ቢሆን ትገባለህ፣ ትዘርፋለህ፣ ታጭበረብር፣ ትጨነቃለህ። ማለትም በትክክለኛው መንገድ ለመሄድ ጊዜ የለህም። እዳ አለብህ። ፐር ሰከንድ እየወለደ ነው፣ እየሮጠ ነው፣ እያጣደፈህ ነው ነው አይደለም? ተረጋጋና በራስህ ገንዘብ ሲስተሙን ጠብቀህ በአጭር ጊዜ ሚሊዮነር መሆን ትችላለህ። አባቴ ቀጥል። ጥያቄ ቁጥር 2 ውጭ ሀገር ሆኜ ስልጠና በደንብ እየተከታተልኩ ነው። መረጃም ልኬ መልስ አልተሰጠኝም። በቅርብ ወደ ሀገር እመለሳለሁ። በእናንተ ቢዝነስ ሞዴል እንዴት መሳተፍ እችላለሁ ይላል። ያው ፕሮግራማችንን በአብዛኛው በተለይ በውጭ ያላችሁ ሰዎች ጥያቄያችሁን የምንለው እንግዲህ ፕሮግራማችንን በደንብ ከተከታተላችሁ በኋላ ስትመጡ ፌስ ቱ ፌስ አውርተን ልዩ ቦታ ሰጥተናችሁ እንዴት መስራት እንዳለባችሁ ማገዝ ነው። አሁን እዛው ሆነን እንደዚህ አድርጉ ማለት አንችልም። በነገራችን ላይ በሰው ሀገር ሆኖ ስልጠናውን እንጂ ቢዝነሱን ለመጀመር ትንሽ ሊያስቸግረን። በነገራችን ላይ የትም ሆኖ ይሰራል፣ ግልጽ ነው። የትም ሆኖ ቢሆንም ግን የበለጠ በሀገር ላይ ኢንቨስት እንዲያደርጉ ስለምንፈልግ ቆይ ልብ አድርጉ። ምንም ሰርታችሁ ምንም ሰርታችሁ የትም ሰርታችሁ የምፈልጉት ስኬት ላይ ከደረሳችሁ ሀገር ይበልጣል አይበልጥም? አይበልጥም፣ ይበልጣል። ስለዚህ ለወደኛ ነው የምንለው እኛ። እስከዚያ ስልጠናችሁ ተከታተሉ። እሺ ጥያቄ ቁጥር 3 የአራዳ ቋንቋ ጀለስ ይላል። ጀለስ በዚህ የኑሮ ውድነት ህዝብን አጃጅል ተብለህ ከመንግስት ተልከህ ነው ወይስ አላማ ምንድን ነው? እንኳን በ100 ሺህ ብር በሚሊየን ምን ይሰራል? እውነት ሳቷሽ በደንብ አብራራልኝ። ግብር ለሙስና አለቃ ነኝ እያለ ለሚያሰቃይ ሁሉ እየጎነተን ስንሰጥ በቀን ስንት እናወጣለን ነው ወይስ ያንተ ሌላ ኢትዮጵያ አለች ይላል። የለችም። አሁን ሌላ ኢትዮጵያ ውስጥ ነን እንዴ? በእናታችሁ ይሄ ሰው ምናልባት በአካባቢያችሁ ካለ ወይም እዚህ ውስጥ ጠያቂው ካለ እዚሁ ይሰማል። ከሌለ ግን አምጡት ይዛችሁ ና በላይ ቢሮ እየሄደ እዚሁ ኢትዮጵያ ውስጥ ነው ያለው። ሌላ ኢትዮጵያ ውስጥ አይደለም። ሌላ በ100 ሺህ ብር ነው የገረመው። 100 ሺህ ብር በእኛ የመጨረሻው ካፒታል ነው አይደለም? አረ በ100 ብር አለ ንገሩልኝ። ሌላው በየቀን ለምንጎነተለው የሆነ ነገር ለምናወጣው ለምንበዘበዘው ያለው የተበዘበዘው ስላለው ነው አይደለም? ስላለው ነው አይደለም? በነገራችን ላይ እኔ ሲበዘብዙኝ አይከፋኝም። የምር የላውራችሁ አይከፋኝም፣ ደስ ነው የሚለኝ። ስላለኝ እኮ ነው የበዘበዙኝ። ባይኖረኝማ ምን ይበዘበዛል? ቦርኮ ምን ይበዘበዛል ባይኖረኝ? ስላለኝ እኮ ነው። 10 ሰጥቼ 90 አተርፋለሁ። ምን አገባኝ ነው? ላጣ ሁሉ ካልሰጠ ታዲያ ብቻህን ልታድግ ነው? አይሆንም። ስትበዘበዙ ደስ ይበላችሁ። በነገራችን ላይ ይሄ ማለት ኢንዳይሬክት ሙስና ስጡ እያልኩ አይደለም እኔ። ለማንኛውም ግን ለሚያገለግላችሁ ማገልገል፣ ለሚተባበርህና ለሚያግዝ ሁሉ መስጠት ግዴታ ነው። ገብታችኋል አይደለ? በምን ካላችሁኝ ትክክለኛና ሰብአዊና ህጋዊ በሆነ መንገድ የሚያግዝህን ሁሉ ሰርቪስ መስጠት፣ አገልግሎት መስጠት፣ ጥቅም ማካፈል፣ መበዝበዝ ሳይሆን ምን ማድረግ ነው? ሰርቭ አገልግሎት መደራረግ ነው አይደለም? አብሮ ማደግ ነው። እኔ እንደዛ ነው የምተረጉመው። ለማንኛውም ሲቀጥል በሚሊየን ስራ ይሰራል። መጀመሪያ ሰውየው በገንዘብ ብዛት ፍላጎት አእምሮ ዳሜጅ ሆኗል። በሚሊየን አይደለም። ኢትዮጵያ ውስጥ ሲጀመር በሚሊየን ስራ እንዳትሰሩ እኔ እያወራኋችሁ ነው። እንዳትሸወድ። በሚሊየን ስራ አትስሩ። ከ100 ሺህ ብር በታች ባለ ስሩ። ትልልቅ ኢንቨስተሮች ትኖራላችሁ፣ ትሰማላችሁም አውቃለሁ። እናንተ የነበረ እንቅስቃሴያችሁን ተው አልልም፣ ይሁን። ነገር ግን ትንሽ ቢዝነስ ለብቻው ጥርት ባለ ቢዝነስ ፕላን አካሄድ ለብቻው አስገንቡት። በቃ እሱን በደንብ ተከተሉት። ያንን ትተውትና ይሄኛው ይገዝፋል። በነገራችን ላይ ግን ቅድም ብያቸዋለሁ፣ ስልጠናው ላይ ተውት። አንዳንድ ሰዎች ተስፋ ከሰጡ አማራጭ ካስቀመጡ የተሻለ ነገር እንዳለ ከነገራቸዋቸው አይ ይሄ የመንግስት አልቆ ነው። ቆይ እኔ የምለው መንግስት ልማት ይላልና እኔ ልማት ላይ መሳተፍ የለብኝም አለብኝ? እሺ መንግስት እድገት ይላልና እኔ እንደግ ማለት ካልኩ እንደግ እንስራ ካልኩ የመንግስት አጀንዳ ነው ማለት ነው? አይ አይደለም። መንግስት ልማት ስላለ እኛ ጥፋት እንስራ ማለት አለብኝ? መንግስት እድገት እያለ ስለሆነ እኛ ደግሞ ድሃ ሆነን እናሰቃየው ብዬ ድሃ ልሆንልህ?
ምን አይነት አመለካከት ነው? አይመለከተኝም። እኔ ፖለቲካ ምን የሚያወራ ሃይማኖት ውስጥ ምን የሚሰበክ እኔ የማደርገው ትክክለኛውን ራሴን መቀየርና የሰውን ሀቅ ሳልበድል ሰርቼ መለወጥ ትክክለኛ ሰብአዊነት ነው። አይደለም ትክክለኛ ነው። አባቴ ሂድ ተርበህ እኮ አንድ ዳቦ ሰጠኝ ብትለው አያቀምስህም። እንደዚህ የሚል ሰውዬ ማለት ነው። ጥያቄ ቁጥር 4 እንስሳት በማድለብ ወይም በማርባት የተሰማራን በየወሩ ማሳወቅ አይከብድም ወይ? ለመውለድ 5 ወርና ከዛ በላይ ያስፈልጋል። እዚህ ላይ ማብራሪያ ቢሰጥ ይላል። ይህም በባለፈ ብዙ ጊዜ ሰጥተናል። በነገራችን ላይ እንደ የዛፍ አትክልትና የቁም እንስሳ ላይ የተሰማራን ሰዎች ተመሳሳይ ጥያቄ ይጠይቁ ነበርና በየወር ለማሳወቅ አያስቸግርም ብለናል። ማድለብም ይሁን ማርባት እንደው ግልጽ ነው ለሁላችሁም፣ እዚያው ትመልሱታላችሁ። በየወር ግምቱ ይታወቃል አይታወቅም? ያደገበት ይታወቃል እኮ። አዎ አውርተናል። አንድ በሬ ደልቦ ወደ ገበያ ለመግባት 90 ቀን ይፈጃል። ይህ ማለት 3 ወር ነው። አሳውቅ የተባለው በየወር ነው። በየወር ግምቱን ማሳወቅ ቢያወጣ ቢሸጥ ስንት እንደሆነና እስከዛ አንፈስት ያደረገው ይለያል አይለይም? ይለያል። በእርግጥ አንድ ጥንቃቄ የምታደርጉ በተለይ ማድለብ ላይ የሰማራችሁ ሰዎች እንደ መጀመሪያ ጊዜ እንስሳቶች በባህሪያቸው ሲታሰሩ እንደ መጀመሪያ ጊዜ ውስጣቸውን ማለስለስና ጸጉራቸውን ገፋው መጣል ላይ ነው። የመጀመሪያው ወር ላይ ያን ያክል የተክለ ሰውነት ግዝፈት ወይም ደግሞ ውፍረት አያሳያችሁም። በዛን ጊዜ ከሰራችሁ እንዳይመስላችሁ። ቀጣይ ወር ላይ በፍጥነት ነው እንትን የሚሉት። ይሄ ማለት ሳይንሱን ሳምንት በደንብ የሚያብራሩ በሙያው ለዛ ዲፓርትመንት የመለመላቸው ሰዎች ስላሉ እያንዳንዱ ሳይንስን ይተነትኑላቸዋል። እንግዲህ በአቬሬጅ ለበግና ለፍየል በቀን እስከ 1.5 ኪሎ ግራም በአማካኝ እንደሚበሉ፣ ለእንስሳ ለቀንድ ከብቶችና ትልልቆች ከ5 እስከ 7 ኪሎ በቀን መመገብ እንዳለባቸው፣ በቀን 3 ጊዜ እንደሚመገቡ፣ እንደማንኛውም ሰው እንደሚጠጡ፣ ፀሐይ እንደሚያስፈልጋቸው፣ ብርድ እንደማይወዱ፣ ክትባትና ሰውነታቸውን መታጠብ፣ ክትትል፣ ልክ እንደ ሰው ሴንስ ማድረግና የሚያዝናናቸውን ነገር ማዳመጥ፣ ካልተመቻቸው በድምፃቸውና በተክለ ሰውነታቸው መገመት የሚባሉ ነገሮች ብዙ ራሱን የቻለ ሙያው ቋንቋ አሉ። ስለ እጽዋቶችም እንደዛው ብዙ ሰው እጽዋትን በምን ያክል ንክኪ ጸረ ተባይ ኬሚካል ፀሐይ የሚያገኝበት ውሃ የሚጠጣበት ያንዳንዱ የመሬት ማዳበሪያዎች የሚደረጉበት የመሬት ማዳበሪያዎች ለምን ያክል ጊዜ ያገለግላሉ፣ ማንኛው አሲድ አለው፣ ማንኛው የመሬት ሌብነት ይጠብቃል፣ ማንኛው ደግሞ ሰብሉ እንዲገዝፍ ወይም ደግሞ እንዲያፈራ የከለር እነኝህን ሁሉ የማወቅና የመጠንቀቅ አለ። ዝም ብለህ የሆነ ቦታ ላይ አንዴ በቅሏል ብለህ ዳንኪራ ቤት ከርመህ ብትመጣ በተኮተኮተ አንድ ሰብል በሁለት ሰዓቱ መረጨት ከፈለገ ለምን ስለተነካካ ጸረ ሰብል ኬሚካሎች ተባዮች ያጸቁታል። ለእነኛ ለጸረ ሰብል ተባዮች ደግሞ የሚረጨው ጸረ ተባይ ኬሚካል ደግሞ የተወሰነ ፀሐይ ማግኘት አለበት። ለምን ቶሎ ውሃ የምታጠጡ ከሆነ እነኛ ጸረ ሰብል ተባዮቹ ውሃ ጠጥተው ያገግማሉ። ስለዚህ የተወሰነ ፀሐይ መምታት አለበት። ስለዚህ ፀሐይ ሊወጣ አካባቢ ነው የሚረጨው። ከዛ በኋላ እነኛ ደግሞ ሰብሉ ደግሞ እነኛ ጸረ ሰብል ተባዮቹ እንዲሞቱ ተብሎ የሚወጣው ፀሐይ ያለ አግባብ ረጅም ካረጋችሁት ደግሞ ሰብሉ ላይ ከፍተኛ ተጽዕኖ ያሳድራል። በዛው ተከታታይ ሰዓት ደግሞ አጀስት በተደረገበት ጊዜ ላይ ውሃ ማስከተል ያስፈልገዋል። እንግዲህ እንደዚህ አይነት ቦታዎች ላይ ምን ማድረግ አለብን ማለት ነው? ውሃ በቀላሉ የምንጠቀምባቸውን ዘዴዎች በባለፈ አሳይተናቸዋል። በሮቶ እንኳ ምን ያክል አንድ ሮቶ ላይ የተጠራቀመ ውሃ እንኳ ምን ያክል ሰብል ማልማት እንደሚቻል ውሃ ቆጣቢ በሆነ እርጥበት ያዢ በሆኑ ሰዓቶችን ጊዜዎችን እያየን የሰብሎችን ባህሪ አሁን በባለፈ ያሳየኋቸውን 14 እንቡጥ የሚለጥፍ በቆሎን ዘሩ አለ ወይ ዘር ግር ብሎ የሚደውል ሰው አለ። ግን እስከ ዛሬ እንደምዘረው ዝም ብለህ በትነው ከሄድክ አንድም ፍሬ አይዝልህም። እንደ ጽንስ ቁጭ ብለህ ተንከባከቤ ነው የሚል መጀመሪያ እሱን ስልጠና መውሰድ አለብን የለብንም? እያንዳንዱ የእንስሳ የእጽዋት የምፈልጉት ቴክኖሎጂ የምፈልጉት ዘር የምፈልጉት ዕቃ የምፈልጉት ማሽን ሁሉም አለ እንዳያስቸግራችሁ። ነገር ግን መጀመሪያ ሙያዊ ክህሎት በጣም የጎላ ይሆን። ጥያቄ ቁጥር 6 ሰላማችሁ በያላችሁበት ይብዛ። አቶ በላይ ከተቀመጠው የካፒታል መጠን በላይ ብጀምር አዲስ አበባ ከተማ ውስጥ በእናንተ በኩል አቅራቢዎችን ታገናኙኛላችሁ ወይ? በተለይም የግብርና ውጤቶችን ይላል። ከተቀመጠው ካፒታል በላይ እኛም አንቀበልምም አታድርጉትም። ሲጀመር በተቀመጠው ካፒታል ሚሊየንስ ደረጃ ላይ መድረስ እየተቻለ በካፒታል ጥገኛ አትሆኑ ብለናል። እሺ ቀጥል። ሌላ ጥያቄ ቁጥር 7 በመጀመሪያ አስተያየት ልስጥ እያሳኩ ያሉ ሰዎች ልምዳቸውን እንዲያካፍሉና የመስክ ጉብኝት ትዝብታችሁን ጭምር ብታካፍሉና የመስክ
ብታካትቱ ወደ ጥያቄ ስገባ ባስመዘገብነው የካፒታል ልክ አብቃቅተን የተለያዩ ስራዎችን መስራት ይቻላል ወይ? በጣም ጥሩ ይቻላል። ይሄ ብለናቸዋል። አንድን ነገር የተመዘገባችሁበት ተያያዥ ዘርፍ ላይ እየጨመራችሁ ማስፋትና ማብቃቃት ይቻላል። እንደ 2 እና 3 አይነት ቢዝነስ ሊመስል ቢችልም ነገር ግን በአንድ ቤትና በአንድ ቦታ ላይ ጠቅላችሁ መስራት ይቻላል። ይሄ አያስቸግርም። የግድ አንድ ሰው አሁን ሸቀጥ ብሎ ከተመዘገበ የአትክልት ወይም የሌላ አልባሳት አይነት ነገሮችን ጭራሽ አትንካ ማለት አይደለም። በዛው ካፒታልና በዛው ቤቶች ውስጥ የሚያንቀሳቀስበት ስትራቴጂ ከተመቻቸለት ይችላል። ሌላ የመስክ ጉብኝትና እንቅስቃሴያችሁን ብታስቃኙን የተቀደሰ ሀሳብ ነው። ሁሉንም ፐርሰንት አስተካክለናል። ስራ በታችን ብትመጡ ካሜራ ይዛችሁ አናፍርም የምትሉ ሰዎች ሚሼ ጻፉልን፣ ደውሉልን። እየተንቀሳቀስን ኦፕሬሽን እየሰራን ነው። ብዙ እንፈትሻለን። ነገር ግን እስካሁን አልቀረጽናቸውም። ለምን ትደናገጣላችሁ እያለን አንዳንድ ሰዎች እንደተዝረከረኩ ነው የምንደርስባቸው። እንደዚህ ደርድር ብለ ነው እንዳልሆነ ነው። ከሱቅ ውስጥ ከጧት እስከ ማታ እንዳጠፋ ተብለ ነው ኡማዶ እናገኘዋለን። እንደገና ደግሞ ዱቤ የሚባል ነገር ተቀበል እንጂ እንዳሰጥ ተብሎ ከትላንት ወዲያ የወሰድኩት ይኸው ብለው ሲከፍሉበት እንደርሳለን። እንደገና ከስራ ውጭ ምንም ሌላ ወሬ አታውሩ፣ ያለ ካሻሪ ስራ ቦታ ላይ አታስገቡ ብለን ሌላ ሰው ቁጭ አድርጎ ወሬ ሲቸረችር የምንደርስበት ሰው አለ። በጣም ብዙ ሰው ስራ እያበላሸ ነው። አርሙት፣ ቀንሳችኋል፣ እውነት ነው፣ ግን አስተካክሉ። ከዚህ በኋላ አረ ጉብኝታችሁን በካሜራ አድርጉልን ካላችሁ እንመጣለን። ምን አገባን እኛ። የትኛውም ቦታ ላይ የመንቀሳቀስ ጊዜም ገንዘብም እውቀትም ሁሉም ላይሰንሱም ሁሉም ነገር አለን። ምንም የሚገድበን ነገር የለም። ብቻ እናንተ ግን ዝግጁ ናችሁ ወይ? እንንጣ እንመጣለን ከበላሽ። እሺ፣ ጥያቄ ቁጥር 8 ለሰልጣኞች አከፋፋዮችን አቅራቢዎችንና አምራቾችን በቀላሉ ለማስተዋወቅ ቢቻል፣ ምሳሌ የህንፃ መሳሪያ አቅራቢዎች፣ የተለያዩ አልባሳት አቅራቢዎች፣ ጫማ፣ ቦንዳ ቦታ አለማወቅ እየተቸገርን ስለሆነ አመሰግናለሁ ይላል። በጣም ጥሩ። በነገራችን ላይ የስርጭት ሲስተም ሂደቱ ወደ 9 ሰዎች ደርሰዋል ብለናቸዋል። እስካሁን የአልባሳት እንደዚሁ ጫማን ጨምሮ የአትክልትና ፍራፍሬ፣ የጥራጥሬ ሰብሎችን፣ የእንስሳት ግብአቶችን ለአርሶ አደሩ በተለይ ደግሞ የአጠቃላይ የጸረ ተባይ ኬሚካል እና ጸረ አረምን በቀላሉ ምርጥ ዘር በጣም መሰልጠን ስላለባችሁ ቀጣይ ግንቦት ላይ ነው የምናሰራጨው ብለናል። እነኚህን የኬሚካሎችን ይዘትና አጠቃላይ ግን ስርጭት አስተካክለናል። ጎበዝ ታማኞች፣ በቂ እንቅስቃሴና መደብራችሁን ያስተካከላችሁ የመጀመሪያው ዙር ሰልጣኞች በተለይ ከፍ ያለ ካፒታላችሁን ካስተካከላችሁ ግማሽ በቸክ እየጻፋችሁ ግማሽ አላችሁበት ቦታ ላይ በቀላሉ የሚሰራጭበት ነገር ተስተካክሏል፣ አሟልቻለሁ እያላችሁ ወደ እስር ቤቱ ላይ ላኩልን ሜሴጃችሁን። እሺ፣ በዚህ ዘርፍ ላይ ነው አቅራቢ እያላችሁ ማለት ነው። አያስቸግረንም እሱ። ጥያቄ ቁጥር 9 አቶ በላይ ሰዎች ተቀጥረው ለ5 ዓመት ብቻ መስራት አለባቸው የምትለው አስበው ነው ወይስ ሌላ ተልእኮ አለ? ያገለገልኩበትን ጡረታ ልታሳጣኝ ነው? ወይኔ አለ ያዘፋኝ። ወይኔ ጡረታ አባቴ። ይህ ሰውዬ አካባቢውን ቢጠቅስልኝ ሙሉ ወጪውን ሸፍኜ መጥቼ በደንብ አሳየዋለሁ። ወይ አለበት ልሂድ፣ የሚቀጥለው ላይ አድራሻህን አስቀምጥልኝ፣ ወይ ትመጣለህ ወይ እመጣለህ እና በደንብ አሳያለሁ። አይሻልም እንዴ? የምን ጡረታ ነው የምትለው? ያ ከደሞዝ ላይ 1/3 ተቆርጦ የሚመጣ ያ ላንተ ሙሉን መጥቶ እንኳ ለመንቀሳቀሻ ከወር እስከ ወር አላደርስ ያለ ባለ ሱቆች እንዲያዊ ብለህ ፊትን አዙረህ የምትሄድለት ያ አልበቃ ያለ ያ ደሞዝ ነው። ለሱ ነው ገና ቀጣይ 55 ዓመት ወደፊት ማቀድ የፈለከው። በትንሹ 60 ዓመት መቀጠል አለበት አይደለ? ምናልባት በስራ ቦታ ላይ እንኳ ከ20 እስከ 30 ዓመት ይቆያል። አይቆይም? አንድ ሰው ለጡረታ ከጡረታ ያውጣችሁ። መጦር ከፈለጋችሁ በወለዳችሁት ልጅ ወይም በወለዳችሁት በገነባችሁ ድርጅት ነው መጦር። ጥያቄ ቁጥር 10 ወንድሜ ያንተ ደንበኛ ነኝ። የገበያ ማዕከሉን በደንብ አውቀዋለሁ። በጣም ግርም የሚለኝ የአሰራር ቅልጥፍናችሁ ነው ወይም በጣም ግርም የሚለኝ የአሰራር ቅልጥፍናችሁ ነው
ወይስ ሌላ የተደበቀ ሚስጥር አለው? እኔ እኮ በየቀኑ ነው ሰራተኛ የሚቀያየረው። ያው የብዙዎቻችሁ ቤት ይኖራል ብዬ አስባለሁ አይደል? ሌላ ምንም ሚስጥር የለውም። ሰራተኞቻችን ምንም አይነት ማናጀርና ተቆጣጣሪ ሳይኖር ፐር ሰከንድ የማይቆሙት አንድም ደቂቃ ሳያጭበረብሩ አንድም ገንዘብ ሳያጭበረብሩ ከጧት እስከ ማታ የስራ ሰዓታችን 14 ሰዓት ነው። ሁሉንም ያለ ድካም ሰርተው ምሽት ላይ በታማኝነት ሙሉ ሽያጩን አስረክበው ድርጅቱን 5 ዓመት ብቻ ስለሆነ ነው ቆይታቸው። ይቺ 5 ዓመት የግንባታ የብቃት ማረጋገጫ ጊዜያቸው ስለሆነች ከ5 ዓመት በኋላ ድርጅቱ በስጦታ መልክ የሚያበረክትላቸውን ግዙፍ ማርኬት፣ የቢዝነስ ፕላን፣ የሰለጠኑ ሰራተኞች፣ የመዳረሪያ መኳልና ራሳቸውን ችለው የመውጣት ቪዥን ህልማቸው ከፊት ባሉ ሰራተኞች እውን ሲሆን እያዩት ስለሆነ እሱ ተስፋ ነው። ሌላ የምግብ ህጋችን በቀን እስከ 4 ጊዜ መብት ነው። ስለዚህ እንደዚህ አይነት ነገር የተስተካከለና የተሟላ ከ5 ዓመት በኋላ ሚልቲ ሚሊዮነር የሚያደርግ እቅድና ድርጅት ከወላጅ በላይ ከሀገር በላይ ዋጋ ከከፈለልህ ሌላ ሚስጥር ያስፈልገዋል? ምን አስኬደው? የአረብ ሀገር 11 ዓመት ሆኗት ስትመጣ አረቡ ይከፍላታል? በየወር ይከፍላታል? ወይስ ደግሞ እዛ የለመደችው ሽንት ቤት መወልወልና መጋዘን ማጽዳት እዚህ ልምድ ይሆናታል? አይሆናትም። እኛ ጋር እኮ ሲስተም ገንብተው እውቀት አካብተው ሀብት አካብተው ግዙፍ ማርኬት ተሸልመው ተድረው ተኩለው በዛ የሰለጠነ ሰራተኞች ተሰጥቷቸው ቢዝነስ ፕላን በነፃ ተሰጥቷቸው እንደ በላይ አትክልትና አስቤዛ ወይም በላይ ጠቅላላ ቢዝነስ ግሩፕን ታማኝና የቅርብ ወዳጅ አድርገው እኮ ነው የሚወጡት። ይሄን ለማፍራት ሌላ ዋጋ ቢከፈልሽ ሌላ ሚስጥሩ ሌላ አይደለም። ከወር ወር ደሞዝ እንሰጥቻለሁ እንዳብቃቃ ሀብቃው ያለዛ አይመለከተኝም ካልከው በየቀን ያስቸግራል። ሚስጥሩ ይሄ ነው። ግን አጠቃላይ ሰራተኛ የሚያስቸግራቸው ድርጅቶች እኛ በነፃ ስልጠና እንስጥላቸው አልናቸው እኮ አከፍሉ ጥሩ። 11ኛና የመጨረሻ ጥያቄ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ስልጠና ዓላማውን እንዳይስት ሰልጣኞች በእጃቸው ላይ ዕቃ ሳይኖር አለን የሚሉበት መንገድ ማስተካከል ይቻላል ወይ? በጣም ጥሩ። ይሄ በተለይ ሶሻል ሚዲያችን ላይ በተለያየ ቴሌግራማችን ላይ እንዲሁም በቴሌቪዥናችን እግረ መንገድ አስተያየት እየሰጣችሁ አድራሻችሁና ምርትና አገልግሎታችሁን አስተዋውቁ ያልናችሁ ሰዎች ምርትና አገልግሎቱ በተጠንቀቅ ሰው ሲደውል ወይም ሲፈልግ መኖሩን አረጋግጡ። ማስታወቂያውን አይተን ስንደውል ወይም በቦታው ስንሄድ የለም በሚፈልጉት ልክ ዜሮ ነው እየሰጡን አይደለም አገልግሎትን የሚል ወቀሳ ደርሶብናል። ይህንን በደንብ አስተካክሉ። ገብቷቸዋል? በደንብ አስተካክሉ። ሁሉ በጄ ሁሉ በደጄ ተብሎ ከተለጠፈ በኋላ ሲመጡ አገልግሎት የለም። ሰውየው በጊዜ ገብቷል፣ ገና አሁን አልገባም፣ እቃው አልመጣልኝም፣ እሱ የምጠይቀኝ ነገር እኔ ጋር የለም፣ ቆይ ከሰው ልፈልግልህ ካላችኋቸው አገልግሎቱን እየሰጣችሁ አይደለም፣ በፍጹም ማለት ነው። ምን ብለናል? ዲሽ አስተካክላለሁ ብለሃል። ሰውየው ማታ የሚሊዮነሮቹን መንገድ 2 ሰዓት ከምሽቱ እስከ ምሽቱ 4 ሰዓት በሀገሬ ቴሌቪዥን ለመከታተል ሞክሮ 1 ሰዓት ትዝ ሲለው ሲደውልልኝ ሰፈር ነው አድራሻው ብሎ አመሽቷል የምትለው ከሆነ የሌለህን አገልግሎት አስተዋውቃል ማለት ነው። ቶሎ መረጃ ፈልጎ ነበረ፣ አስተካክልለት። ነገ ብዙ የሚደውል ሰው አለ። ንግድ ሄዳለሁ ዕቃ ልገዛ ነው እና አሁን ስራ ልኝ ብሎ ማታ ከደወለልህ ስራለት። ባይሆን ሩቅ ከሆነ ይዘና ብለው አንተ ባትሄድ ሲሆን ሂድለት። ኢንቨስት አድርጉ ስንላቸው አሁን አንዳንድ ሰው ምን ይሉ መሰላችሁ? እንደ እጅ ስራና ጥገና ቴክኒክ አገልግሎት አሁን በየጊዜው ምን ላይ ነው የምናደርገው ብሩን ይሉኛል። ሳይክል እንኳ ገዝተህ ደንበኞችን እየቤት ሄደህ ማገልገል ኢንቨስት አድርገው አላደረከውም? ብሩን እያደገ እኮ ነው። ቀስ ሲል ሞተር ግዛ፣ ቀስ ሲል ቤቱን አስፋፋ፣ ማሽኑን አስፋፋው። ጫማ እየጠረጉ ነው ምኑ ጋር ነው ማድረገው ብሩን። አወራን እኮ እንዴት እንደሚስፋፋ። ምሳሌ እኔ አሁን የህግ አማካሪ ነኝ። ወዴት ነው የማስፋፋው? በቃ ካገኘው አገኘው ነው። አንድ ጊዜ ወዴት እኔ ነኝ የማማክረው የሚለኝ ሰው አለ። አንተ ብቻ ነህ እንዴ የምታማክረው? እንዴ እየቦታው ቅርንጫፍ ከፍተህ በአንተ ዲሲፕሊን ስር ያሉ ባለሙያዎችን አስቀምጠህ ሰዎች በየቦታው ምክር አገልግሎት እንዲያገኙ ማድረግ ይቻላል አይቻልም? ኢንቨስትመንት ነው አይደለም? እንዲህ ነው። አእምሯችሁን ሰፋ አድርጉት እንጂ ቁርጥ አታድርጉ። ልክ እዛ እናንተ ቤት ብቻ ያለውን ህግ ይዛችሁ አትምጡ ማለት ነው። ጥያቄ አልቋል። እናመሰግናለን። የብዙዎቻችሁ ተቆርቋሪ ሆኖ ጥያቄያችሁን ስድቡንም ውጋሳውንም አድናቆትንም ጥያቄውንም ይዞ መጥቶ እኔ ላይ ጭኖብኛል። እኔም አሜን ብዬ ተቀብዬ ወደ እናንተ መልሻለሁ። በሰላም ወደ መቀመጫው መልሱልኝ ማለት ነው። ቸፕቻ 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 ቸፕ በጣም የሚገርመው ነገር ግን በርቀት ሆናቸው የምጽፉትን ሰዎች ጥያቄ ስመልስ የእናንተን ሳልቀበል ሰዓቱ መብረሩ ነው። ወደድኩም ጠላሁም እቀበላታለሁ። በጣም በጣም
ሳልናገር አልሄድም። ከሩቅ ነው የመጣሁት ወይም እዚሁ ነው ያለሁት። ግን ዛሬ ሰው እየሰማ እንድመልስልኝ የምጠይቅ ጥያቄ አለ የምትሉ ሰዎች? እሺ፣ አመሰግናለሁ እድሉን ስለተሰጠኝ። እኔ የመጣሁት ከክፍለ ሀገር ነው። በርቀት ነው የምከታተላችሁ ድርጅቱን። ካሁን በፊትም በንግድ ስራ ጎንደር። ለምን? ለዚህ ፕሮግራም ለሌላ ጉዳይ? በዚሁ ጉዳይ ለመሰማራት በዚህ ቦታ ላይ ለመስራት ስለፈለኩ ነው። ካሁን በፊትም ቢዝነሱን ጀምሬ የከሰርኩም የወደኩም የተነሳውም ሰው ስለሆንኩ ማለት ነው። እና ዛሬ ነው በሜሴጅ ልካለሁ መከታተሌን፣ በቴሌግራም እከታተላለሁ፣ በሁሉም ነገር እከታተላለሁ። ዛሬ የመጣሁት ፍላጎቴ በዚህ ጉዳይ ላይ ለመስራት በአስቤዛና በአትክልት ለመስራት ነው የመጣው። ያንን ከናንተ ጋር እንዴት ነው መሰራት ያለብኝ? ከናንተ ውስጥ ማግኘት አለብኝ ወይስ ከሌሎች ከኛ ስልጠና የማይሳተፉ ነጋዴዎች ነው መረከብ ያለብኝ የሚለው ነው። ከነገ ጀምሬ ለመስራት ዝግጁ ነኝ ብዬ ነው። አመሰግናለሁ። ይህን ያክል ርቀት መጀመሪያ መምጣቱን አንድ ያድንቁልኝ በእናታችሁ፣ ሞራል ይገባዋል። አያችሁ፣ ሰው ሲወስን ሲገባው ሲረዳ እምቅ ኃይሉ ሲገነፍል ምንም አይገድበውም ማለት ነው። በእርግጥ አዲስ አይደለም። እኛ ሀገር ጥቅምን ወይም ትርፍን ወይም ስራን ፍለጋ ዳር ድንበር አቋርጦ መሄድ ምንም ቢሆን ግን እንደዛ አይነት በነፃ የሚሰጡ ነገሮች ደግሞ እንኳን ቤት በቴሌቪዥን መጥቷል ሰው ሰነፍ ነው ቁጭ ይላልና ለበለጠ ጥያቄ ወደዚህ ስለመጣ በጣም ጥሩ። ምናልባት እስካሁን ያልጀመራችሁ ሰዎች ግን ሰሞኑን የመጀመር እድል የላችሁም። ነገር ግን ልምምዱን ማድረግና በቅርብ ጊዜ 3ኛ ዙር ጀምሩ ሲባል መጀመር ትችላለህ። ከኛም ከሌሎች የሚሊዮነሮች መንገድ ሰልጣኞችም የግብይት ትስስሩን በፍጥነት አስተካክለንልህ ያሰብከውን አትክልትና አስቤዛ በውቢቷ ጎንደር ከትንሿ ጀምርና ጎንበስ ብለህ ተርመጥምጠህ ሰዎች እየሳቁ እየተደመሙ ግን ግዙፉ የምስራቅ አፍሪካው የገበያ ማዕከል ማድረግ ትችላለህ። ከጎንህ ስለሆንን ማለት ነው። ሁሉም ነገር እናስተካክላለን። ወደ ቀጣይ ጥያቄ ላክልኝ። በነገራችን ላይ በዚሁ አጋጣሚ ለቀጣይ ጥያቄ ስትልኝ በዚሁ አጋጣሚ ሰዎች አሁን ላይ ለጊዜው ምዝገባም ስራ መጀመርም እንደተቋረጠ ታውቃላችሁ። ለምን? የሁለተኛ ዙሮች የተወሰኑ መራቅ አለባቸው። አሁን ላይ አዳዲስ እየሰማችሁ ያላችሁ ሰዎች ስልጠናውን ተከታተሉ። መመዝገብና ወደ ስራ መጀመር የምትችሉት ከተወሰነ ጊዜ በኋላ ነው። ስልጠናውን ያለማቋረጥ ተከታተሉ። ቅድመ ጥናት አጥኑ፣ ልምምድ አድርጉ። ራሳችሁ የነበራችሁን ስራ ለማሻሻል ሞክሩ። ጀምሩ ስንላችሁ 3ኛ ዙር ግን አንዴ ለመጀመር ተመዝገቡ በምትባሉ ሰዓት ለመመዝገብ በጣም ዝግጁ ሁኑ ማለት ነው። እሺ፣ በመጀመሪያ እንደምን ዋላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን። የኔ ጥያቄ 2 ናቸው። በመጀመሪያ ደረጃ መጀመሪያ አንተ ይህንን ቢዝነስ የመጀመሪያ ቢዝነስ ስትጀምረው የጊዜ አጠቃቀምህ ምን ይመስል ነበር? ቢያንስ በቀን ምን ያህል ጊዜ እረፍት ታደርግ ነበረ? የምትተኛበት ሰዓት አሁን ባለው ሰዓትስ ተመሳሳይ ነው ወይ? አንዴ ነው። ሁለተኛው ነገር ደግሞ ለኛ ስኬት ግባት የሆነን ዘንድ በእርግጥ አንተ ተንቀሳቃሽ መጽሐፍ ነህ። ያው ተገልጠህ የማታልቅ ነው። ብዙ እውቀት እያገኘን ነው። ካንተ ካገኘሁት በራሴ የድህነት ሁሉ ማለት የኃጢአት ሁሉ ምንጭ ድህነት መሆኑን ካንተ ተረድቻለሁ። በጣም ትልቁ የኃጢአት ስር ድህነት እንደሆነ ገብቶኛልና ሰዎች በወንጀልን በምንም የምንያዘው ያው ከማጣታችን የተነሳ ነው። እሱ ደግሞ አእምሯችን ባለመጠቀማችን ነው። ይህንን ተምረናል። እንዲያው ምናልባት እንዳንተ እንዲያው ከአንተ ህይወት ባሻገር ለአንተ ግባት የሆኑ መጻሕፍት ካሉ እነሱን እንዲያው ብትጠቁመን ባለን ትንሽ ሰዓትም ቢሆን። ለምሳሌ የኔ የቅጥር ስራ አለኝ። በትርፍ ሰዓት ደግሞ በአንተ ፕሮግራም ገብቼ እየሰራሁ ነው፣ እያሳካሁም ነው። የተወሰነ ስራዬ የሚያስገድደኝ ሰዓት ላይ በማገኘው ሰዓት ትንሽ መጽሐፍ እንኳን ማንበብ ብፈልግ እንደው ያንተ መጽሐፍ እስከሚደርስ ሪኮመንድ የምታደርገን ነገር ቢኖር ለማለት ነው። አመሰግናለሁ። አሁን ለጠየቀኝ የጊዜ አጠቃቀማችን እኛ በጀመረን ሰዓት ሙሉ ጊዜ ማለት ይቻላል። በቃ ከስራ ከመጣን በኋላ ራሱ እስከምንተኛ ድረስ እንግዲህ ከረዘመ ከ6 እስከ 8 ሰዓት እንቅልፍ ህግ መከበር አለበት። እንተኛለን። አንዳንድ ጊዜ 3 ሰዓት የምንተኛበት አለ። ያን እንኳን አልመክራችሁም። እንቅልፍ ቢያንስ ሚኒመም ከ6 ሰዓት እስከ 8 ሰዓት ብተኙ ጥሩ ነው። ማለትም አእምሯችን ሲኖር ነው ወደፊት የምንቀጥለው የምንሰራው የምንንቀሳቀሰው። እኛ ግን እየተላለፍን 3 ሰዓት ብቻ ነው ሁሉ የምንተኛበት ሰዓት ነበረ። ነገር ግን ለእናንተ መመክራችሁ እኔ
የእንቅልፍ ሰዓታችሁ በደንብ ይከበር። በተለይ ግን እኛ አንድም አልባሌ ቦታ እንሄድም፣ ነግረናቸዋል። ፊት ለፊታችን ድንኳን ይወጠራል፣ ለቅሶ ይኖራል፣ ሰርግ ይኖራል፣ ማህበራዊት ይኖራል። እዛ ቦታ ላይ አንሄድም ነበረ። ለምንድን ነው ማንሄደው? ሳያስፈልገን ቀርቶ አይደለም። ሳያስፈልገን ቢቀርማ አሁን ለምን እንሄዳ? አሁን እየሄድን ነው። ስራችን ላይ የተለየ ትኩረት ማድረግ ስለነበረብን እንደናንተ 2 ዓመት አይደለም። የእናንተን 2 ዓመት ያሻሻል ነው እኛ ጨምቀን አስተካክለን ቢዝነስ ፕላኑን ሳይንሱን ስላረቀቅ ነው እንጂ እኛ 5 ዓመት ነው 5 ዓመት ነው እኛ ቀስቀስ ሳንል ዋጋ የከፈል ነው ማለት ነው። ገብታችኋል? እኛ ስንላቸው እንግዲህ ማህበር ይሆን ፒኤልሲ ይሆን አክሲዮን ይሆን እንዳትሉ፣ እኛ የምለው እኔ ከባለቤቴ ጋር ነው። እንደዚሁም በሰዓቱ የ1 ዓመት ልጅ የነበረው ጩጩ ህፃን ዋጋ ከፍሏል አልከፈለም? ቀላል ከፍሏል እንዴ! በየጊዜው አለርጂክ እየያዘው በአበሻ መድኃኒት ወገቡ ይታሽ ነበር። ለምን ካላችሁኝ ሱቅ ዕቃ ላይ ተኛ እየተባለ ማለት ነው። አስባችሁታል እንዴ? ከስራ በኋላማ 1-2 ማለት አለብህ እንጂ ዘና ማለት ማታ ማታ ፊልም ካላየ ትንሽ ፈታ ካላልክ እንዴት ነው ነገሩ? ከጎረቤት ጋር ቡና ካልጠጣ እየተባለ ቢዝነስ አይገነባም። እንዳትሸወድ። ብረት ሳይግል ቅርጽ ይይዛል። ታዲያ የተበላሸና የተጣመመ ማንነት እንዲያው ሳይሞቅ ሳትጨነቅ ሰው ሳያገል ሳትተች እንዲያው ቀጥ ብሎ መስመር ውስጥ አይገባም። ስለዚህ ራሳችንን አግለን እንቀጠቅጠው ነበረ ሙሉ ጊዜያችንን። ሰው ሰላም ስል በጣም አፍር ነበር። ሳልዋሽ ነው የምነግራቸው። ለምን በሉኝ፣ ከእግር የበለጠ ይቆረጣል እጄ። ጠበቅ ካረጓቸው እንባቸው ችርክክ ነው የሚለው። እንዴት ፈለጋውቶ እንደተፈነካከተ። አሁን ግን ባለቃችሁ ነው ደስ የሚላቸው። አለሳለሱ ገቢው በዛን ጊዜ ሳይሆን ገቢው መቼ ነው? አሁን ስራው መቼ ነው? የዛን ጊዜ አይታችሁታል። ከሰራተኛ ጋር አብረህ ውለህ አብረህ እዛው መተኛትና አብረህ መብላትና መጠጣት አብረህ ማታ ማታ። እኛ ለምንድን ነው ሌሊቱን ሁሉ ሰርታችሁ ነው ወይ በሉኝ። ከ4 ሰዓት በኋላ የሰው እንቅስቃሴ ሲያቆም እኛ የቀኑን ሂሳብ እንሰራለን። ነገ ስለሚገባው ዕቃ እናወራለን። በዚህ ወር ስለመሳካት አለመሳካቱ እናስባለን። ሌባ እንዳይወስደው እንጠብቃለን። ዕቃ እንዳይበላሽ እናስተካክላለን፣ ያለን እንፈትሻለን። ሂሳብ ከጎደለ 10 ጊዜ እንቆጥራለን። የቀኑን ትክክለኛነት፣ የሳምንትን፣ የወሩን መጨረሻ ታርጌት እናያለን፣ እንፈትሻለን። ቀጣይ እንዴት ማድረግ፣ እንዴት መሻሻል፣ እንዴት መስተካከል እንዳለበት እናወራለን። ስለዚህ በአንድ ፊት ሸራ ቤት ነው፣ ዝናብ ይመተዋል። እንደገና ደግሞ የሆነ እንስሳ አንዳንድ ጊዜ አልፎ አልፎ እንዳይበላው ጥንቃቄ ይደረጋል። እንደገና በተለያየ ቦታ ስንሄድ የሰላም ችግር የምናምን ካለ ንብረታችን እዛ እንዳይከስር እና ለሰላም ለደህንነታችንም ሲባል ጥንቃቄ እንፈትሻለን። ሶሻል ሚዲያ ላይ ገብተን አንዳንድ መረጃ ነው ያለን። ስልክ ደውለን በአካባቢ ያሉ ሰዎች መንገድ ሰላም ነው፣ ዕቃ ቀንሷል፣ እንዴት ነው ብለን እንጠነቀቃለን። ገብተን እያንዳንዷ ነገር ከዛ በዛው እያወራን ካልኩሌተር እና እስክሪብቶ ይዘን እንቅልፍ ይዘናል። በጠዋት አላርምሽ ቀሰቅሰን እንነሳለን። አንተ ወደ እንትና አንተ ወደ እንትና ሩጫ ነው። በሸክም ከሆነ በሸክም ይመጣል፣ በችርቻሮ ከሆነ በችርቻሮ ይመጣል። ጅምላ የሚሰጥ ከተገኘ በአቅሙ ጅምላ። እማረሰው ነገር ኮተቤ አትክልትና ፍራፍሬ መሸጫ ማዕከል ውስጥ የ17 ኪሎ ድንች ልገዛ ሄጄ 20 ኪሎ ነው ውሰድ ሲለኝ ብሩ አይችልም። ብሩ ስለማይችል ነው ስለው ወደዛ ሄድ ብሎ እቃውን ፊት የለወረውብኛል። አንድ ነገር አሁን ድረስ አረሰው። እሱ አሁንም እየቸረቸረ ነው። ገብታችኋል አይደል? እኔ ከስራ ዓለም ወጥቼ አሁን ኢንቨስትመንት ይዞ እንዲያውም ከኪያ ጋር ነበር ይለኛል። ከባለቤቴ ጋር ነኝ እና ሄድነው። በጣም ተናደዱ። በቃ አንተ ለምንድን ነው በቃ ቀስ ብለህ ለምን አጠራው? እንዴት አድርጌ ላውራ? 20 ኪሎ የሚችል ብር የለኝም እንዴ 17 ኪሎ ድንች እኔ ነቅንቄ ገዝቼ ባለኝ ብር በአጠቃላይ ለትርፍ እኮ ነው። ገብታችኋል? አሁን ግን በሽካናያ ነው። አሁን በተሳቢ ነው። እሺ ያችን ማታ 1-2 ብለን ፏፍንት ብለን እጅ ለእጅ ተያይዘን ወተን ገብተን ወደ ሽርሽር። ልጃችን ደግሞ በዛን ጊዜ የሚማረው ጉሬ ትምህርት ቤት ነው። ማለትም ካራአሎ መንግስት ትምህርት ቤት ማለት ነው። እንዴ ለግል ትምህርት ቤት ከፍዬ የሥራ መስሪዬን ባዶ ላድርግልህ እንዴ? ምን ሆነ ነው? አሁን ግል ትምህርት ቤት ተቀናቶ እየተማረ ነው። ሲሻው በቪስ መኪና፣ ሲሻው ደግሞ በፓራዶ ነው አሁን የሚንቀሳቀሰው። ይቻላል ይቻላል። የኔ ህይወት ተለማመዱ። ስለዚህ ያ እቃ ላይ ድንች ላይ ካሮት ተንተራስ፣ ፍሩሽካ ተንተራስ፣ ይሄንን አድርገ እየተባለ ተሰቃይ የነበረ ልጅ አሁን ደግሞ ለብቻው አንድ ክላስ ተለቆለት +3 ተቀናጣ በአዲስ አበባ ላይ የተባለ ቪላ ቤት ውስጥ ነው የሚኖረው። ደስ ይላል አይልም? በቃ ህይወት እንደዚህ ትቀየራለች። አይናችሁ እያየ ነው የምትቀየረው። ብቻ ግን ዋጋ ከፍለህ እዛ ጋር ለመድረስ ዝግጁ ነህ?
ስለዚህ ወንድሜ እኛ ነገ እዛ ፍራሽ ላይ ማዳበሪያ ሊሆን ይችላል፣ እንደሚሸጥ እንጀራ የሳሳ ስፖንጅ ላይ ሊሆን ይችላል ተኝተን የሚገርማችሁ ማለት ነው የምሬን ማውራችሁ ይው እንሰራ ነበር። እግራችን ለመዘርጋት በቂ አይደለም ሱቁ። እሺ ዘወር ትላለህ አንድ ከወርዶ አናት ሊልውሉ ይችላል። ማታ ተጠንቅቃ አስተካክላ ደግሞ እንደዚህ አይነት ቤት አይጥ አይጠፋም። አይጥ ምቀኛ ነው። አይጡ ድንገት መጥቶ አናት ላይ ይዘላል። አሁንስ ባይሰራ ይቅር አንድ ቀንም ብለን ቀልድ የለም አባት። አሁን አለው ተቀናጣ ቪላ ቤት ውስጥ ለመኖር የዋጋ ተከፍሏል። እዛ ላይ ተኝተን ምን ቪዥዋል እንደምናደርግ ልንገራችሁ። በስማም ያልጋ ደግሞ ሲዲ ያለው እንዴ እንዴት ነው የሚመቸው? ምግብ ነግሬያቸዋለሁ። ምግብ የምንሰራው ጧም ማለዳ ነው። ቀን እዛችሁ ውስጥ ከሰል ተቀጣጥሎ እንቀጣጣል እንዲ አብረን ውጭ እንዳንሰራ በበር ላይ ሰው ይሄዳል፣ መኪና ይሄዳል። ኮብልስቶን ነች ምንም በረንዳ የላትም። ስለዚህ የሚሰራው ውስጥ ነው። ቀን ውስጥ ለኮስ ማለት ቦታ የለም። በየተራ ነው የምንገባው አጠባበቡ ማለት ነው። ፍሪጁ ራሱ ምሳቃ ነበር የሚያክለው ትንሽ። አሁንም ሰጥተነዋል ሌላ ቢዝነስ ይበል አለ ለምልክት ማለት ነው። ስለዚህ አሁን እኮ በዛ ነገር ውስጥ እንደዛ የሚደረገው አሁን አንዳንድ ሰው እዚህ ውስጥ ቀን ምሳሌ ስራ ብት እንዴት ታደርጋለህ? በጠዋት ተነሽና ስሪያ እንዴ ልክ ነኝ አይደለሁ? ልክ ነህ እኮ እንዴ። ለማንኛውም ሳምንት አንድ ነገር አስቃኛቸዋለሁ። የእኛን ተከትለው ይህንኑ ጉዳይ የተገበሩት ሰዎች አሁን የት እንደደረሱ መጀመሪያ ሲሞክሯት እንዴት እንደምናደርግ ግርም የሚለኝ እኮ አንደኛ ልጅ ሲያገባ ብዙ ሰዎች ለካ ባህልና ወጉን አልረሱም። መሶብ ይዘው እንጀራ ይዘው ዳቦ ይዘው ምናምን ምን እንደያዙ አላውቅም። ፍትፍት ሁሉ አላና ተከተሉ። የት ልትሄዱ ነው? ወግና ባህላችን ወግና ባህልን እዛው ቤታቸው ወጉ። እኛ እኮ ጠባብ ሱቅ ውስጥ ነው የምናድረው። ተመለሱ እንጂ ገብቶቻል። ጠባብ ሱቅ ውስጥ ነው የምታሳድረው ልጃችንን። አዎ ለዛውም በጣም ጠባብ ሱቅ ውስጥ። እንግዳ ሲመጣ የምን እንግዳ ነው የሚመጣው? የችግር እንግዳ ሳይሰናበት ሌላ እንግዳ። ስለዚህ ያንን አይነት እንቅስቃሴ እኛ ኖረነዋል። ሳላጋንን ነው የማወራችሁ። ይህን ሂስትሪ በተግባር ማጣራት ከፈለጋችሁ በአይናቸው ካዩ ሰዎች ከአድናቂዎቻችን ካራ መድኃኔዓለም ኮተቤ ካራ መድኃኔዓለም ከዋናው አስፓልት ወደ መድኃኔዓለም ቤተክርስቲያን የሚወስደው መንገድ ብላችሁ እና እዚህ አካባቢ በላይና ኪያ የሚባሉ ቢዝነስ ጀምረው ነበር ወይ ብሏቸው መሀል ከተማ መሀል ፊጋ ላይ መሀል ሰሚት ላይ መሀል ጎሮ ላይ መሀል ወሰን ላይ ከመፈንጠዛችንና መሀል ቦሌ ላይ ከመገንባታችን ብሎም ደግሞ ዱባይ ላይ ከመደፋፈራችን በፊት እኛ እዛ ትንሽ ሰፈር ውስጥ ኤክስ እየረገጠ ማንም ማረቄ ጠጥቶ የሚመጣን መንገደኛ ሁሉ እናስተናግድ ነበረ። ኢሜጅና ወደ ደረጃ አለው ወደሚባለው ማርኬት ከመግባታችን በፊት ትንሽ ቦታ ላይ ዋጋ ክፈል። በእርግጠኝነት ማለት ነው። ቀላል ነው። አንድ ሰው በቀደም አንድ ጽሑፍ ጻፈልኝና ምን እያሽከረከሩ ገነት አይገባ አለኝ። ምን ነው ስለው የምነዳውን ፓራዶ ቅርጽ አድርጎታል። ኧረ አንተ ሳክሲ ይዘህ የተሰለፍከው ቤት ልገባ መስሎኝ ዝናብ የሚቀጠቅጠ እኔ ቤት ልገባ ነው ማሽከረከረው ገነት ልገባ አይደለም። የቱ ጋር ቀረጽከው? እዛ ሰልፍዬ አንተ እየነዳህ ነው የቀረጽከው አለኝ። እርግጠኛ ነኝ አሁንም ሰልፍ ላይ ነህ። ምን ማለት ነው? እሺ በቃ ሀብታም መሆን አይቻልም እንዴ? ስለዚህ ቆይ በቃ እያሽከረከርኩ እየተቹኝ ስለሆነ ሰልፍ ላይ ያዝልህ ሰልፍ ላይ ያዝልህ እንዳያሙኝ። ኧረ እባክህ አንተ እዛው ተሰለፍ። ጭራሽ አላለና ደግሞ ጡረታዬን ልታስቀማኝ ነው ወይ? በአንድ ወር ጡረታ ልቅምቅም አድርጎ ገቢ የሚያስገባ ገቢ ድርጅት መስርት ነው የተባልኩ። የምን ጡረታ ነው? አንዳንድ ሰዎች መላ ይፈልጉና ቆይ ሳስበው ማለት ነው አለኛ አንዱ ሲጽፍ መንግስት ሰራተኞች እየቀነሰ ነው ይሄ ነገር አለ። ከዛ የተቀነሱትን ሰራተኞች ቶሎ ስራ እንዲገቡ ፈልገ ነው አይደል አለ። ስለዚህ አዎ መንግስት ነው ወይስ አንተ ነው የታደግኩት? ታዲያ ማንን ነው የታደግኩት? ከስራ ተባረረ መንገድ ላይ እንዳትወድቅ እኔ ስራ ስላዘጋጀሁልህ በደልኩ። ምን አይነት ነገር ነው ጎበዝ? ኧረ ተዋንሽ ወጥ ስለዚህ ተጠንቀቅ። ለማንኛውም ይሄን ማውራችሁ እኔ አሉታዊ ነገር አትፍሩ። በቃ በኮንፊደንስ ተንቀሳቀስ። ነገር ግን ተው እባክህ ማንንም አልሰማ ብለህ ያልሆነ ነገር ግን አታድርጉ። ሰው ለማንኛውም ሰው ማጣመሚያ መንገድ በጣም አያጣም። በቃ ስትደዩ ሌባ፣ ስትከብሩ ሰላቢ፣
የሆነ ነገር ስለሚሏችሁ ለማንኛውም እንቅስቃሴያችሁን እናንተ በተጠንቀቃ። ትልቁ ነገር ልንገራችሁ፣ እየሰረቁ ሌብነትን ማንቋሸሽ አይቻልም። አንድ ትንሽዬ ሱቅ ሳታቋቁም ስለ ሀብታምነት መንገድ ልንገርህ አትበሉ። ስራ ስሩ መጀመሪያ። አሁን የመጀመሪያው ዙር ያሳኩ ሰዎች ማሰልጠን ይችላሉ። የት ድረስ? ግማሽ ሚሊዮን ድረስ ማሰልጠን ይችላሉ። አይችሉ? ይችላሉ። ለምን? አሳክተውታል። አላሳኩትም? አሳክተውታል። አሁን እንደነ አብስራ፣ እንደነ ደረጀ፣ እንደነ አየሰው ደምሴ፣ እንደነ ማን አየሰው ሽብዬ፣ እንደነ ተመስገን መርካቶ፣ እንደነ ማነው ስም ይቅርታ በላይ ቁጥር 2 በላይ አለ ሞክሼነን፣ እንደነ በላይ በጣም አሉ። ከኋላ ስማቸው በጣም ብዙ ያሳኩ ሰዎች እነሱ አሁን ማሰልጠን ይችላሉ። እናንተ ማሰልጠን ትችላላችሁ። እሺ፣ ለማንኛውም ስራ ቦታ ስትሉ ከስራ ቦታ መልስ ላይ ከራሳችሁ ጋር ብቻችሁን ከራችሁ ቤተሰብ ካለ ተደራግ ጋር ባለ ወላጅ ምናምን ካለ ስለ ስራችሁ ውሏችሁን አውሏቸው። ክፉ የገጠማችሁት ነገር አታውሯቸው። ጥሩ ጥሩ ነው ማውራት። ገጥሟችኋል? ገብቷችኋል? በስልካችሁ ላይ አንድ ሰው ኔጌቲቭ ነገር ካላካ ሰርዙት። አሪፍ ነገር ከሆነ አትሰርዙ፣ ቁጭ አድርጉት። ዛሬ ውሏችሁን የገጠማችሁ አሪፍ ነገር እሱን አውሩት። ማታ ማታ መጥፎ ነገር በቃ እለፉት። ምንም አይሰራላችሁም ማለት ነው። ስለዚህ እንደምንም ብላችሁ ግን ከቀን ወደ ቀን ጥሩ ነገርን አድርገን መዋልን እንዳንረሳ። በኋላችሁበት ሁሉ ዋጋ ሳከፍሉ ከኋላችሁ ግን ተሳስታችኋል። በኋላችሁበት ሁሉ ምንም ሰው ሳይቀየማችሁ ወይም ሳይከራከራችሁ ከሆነ የተለመደ ስራ ነው ማለት ነው የምትንቀሳቀሱት። ከተለመደ ወጣት ስትሉ ሰው ይቃወማል አይቃወምም? ይቃወማል። ስለዚህ ሰው ሲቃወማችሁ ቼክ አድርግ፣ ትክክል እየሄድክ እንደሆነ። ለነበረን ቆይታ እጅግ በጣም እያመሰገንን የተወሰናቸውን ጥያቄ ሰዓት አልቋል ብዬ አሳፍሬ እንዳጠይቁ ስላልኳችሁ በጣም ይቅርታ አድርጉልኝ። ለነበረን ቆይታ እጅግ በጣም እያመሰገንን መልካም ሳምንት እንላለን። ሂብ የምግብ ዝግጅትን እንዳትረሷት። በላይ አትክልትና አስቤዛ ማዕከል በቅርባቸው ነው። ሁላችሁም ደንበኛ ሆኑ። በሱ ነው እየተመጻደቅንና እየሰለጠንን። ስለዚህ እመኑኝ ወደፊት ኢትዮጵያ ወደዳችሁም ጠላችሁም አመናችሁም አላመናችሁም የዓለሙ አገር መሸሸጊያ እናረጋታለን። እርግጠኝነት ነው። እንግዲህ እስካሁን ድረስ ለዚች አየር፣ ለዚህ ሰላም፣ ለዚህ ሰዓት ላቆየን ፈጣሪ እናንተ በምታምኑት እምነት የአንድ ደቂቃ ምስጋና እንቸረው ባካችሁ። ብድግ እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው። በደከምነው ልክ ሲሆን ሲሳካልን የሚደሰት፣ ከፍ ብለን ለሌሎች በውጤታችን እንድንተርፍ። አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ሄሎ፣ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት
አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ